አሁን ይሄ ሁሉ ጫጫታ የተፈጠረው አይቀጡ ቅጣት ስዕል ከስዕል ጋር አብሮ የተመታ ነገር አለ። ከዛስ በሙሉ ይኸው ባልቴቱም ሊቃውንቱም አዛውንቱም ህፃናቱም እኔን የዲቤት ጥሪ ጠራኝ። ኖ ቆይ ጨረስኩኝ። ጠበል እርጭልኝ ነው ወይስ ምንድን ነው ይሄ ሁሉ? ስለዚህ አሁን አንተ የምትወያየው ነገር ካለ እዚሁ እንቀጥላለን። መልእክቱ አልደረሰህም ወይ እሱን ልላላክ ነው የመጣሁት ብለህ ካልክ አይደለም። አንተ ቤት እኮ ቆይ አንድ ደቂቃ ቆይ ወይ እስኪ አንዴ ያውራ ቢኒ ለምደው ግን ማስታወቂያ ልናገር። ኦኬ ማስታወቂያ ነው። አንድ ጊዜ ወገኖች ታብታቡ ገና 318,000 ነው። ሼሩ አይታይ ግን 717 ሰው አለ እና በደንብ ከፍ እናድርገው እንጂ ወገኖች ቀጥሉ። እና እሺ ኪነ ጥበብ እንስማና እሺ አመሰግናለሁኝ። ስለ ፈለገ ደግሞ ምላሽ አለኝ እኮ እሺ አንዴ እንትና ኤርሜ ጋላውራ ተናገር። ማን ነው ተጽዕኖ ፈጣሪ ለምትለው የቤተክርስቲያን አስተምሮ ነው የምትለው እሱ ስህተት ካለበት ቤተክርስቲያን ሳታተች ማለት አይደለም። ቤተክርስቲያን አትሳሳትም። በዛ ላይ ደግሞ ስላት ላይ እኮ ያለ መደማመጥ እንጂ እኮ መልሶልሃል። ኦኬ ሁሉን መጽሐፍትና ሁሉንም ነገር አምጣ ብለዋል ዘማርያምን። እኔ አተላልኬም አይደለም እዚህ ጋር እያወራሁ ያለሁት እናንተ ጋር ብዙ ጊዜ ይቆያሉ። እንደውም በትዕግስት ነው የምጠብቃችሁ። ስለዚህ ዘማርያም የፈለከው መጽሐፍ አምጣ ወዲያው ነው እንደውም ይሄን ጥያቄ የመለሰልህ። ብዙ ነገር ትናገር ስለነበር ቤት ረጋ ስለምቆይ ማለት ነው። ስለዚህ የፈለከውን መጽሐፍት ድርሳናም ግርላትም የፈለከውን ጥቀስና እና መጀመሪያ የጠራህ ማነው? ዘማርያም ነው። ለፈለገ በኩል ተመልሶልኛል። ለምን ነው ዘማርያም መጽሐፍት ይዘና ብሎ ማለት ዘማርያም ዘገብርኤል ዘጊዮርጊስ ብለብተ እሱ ቆይ ኤርሚ ቆይ የሁሉም ሐሳብና አገላለጽ ልዩነት አለው አይደል? ስለዚህ በቃ ተመልሷል እኮ የስዕል ጉዳይ ዘማርያም ጋር አለ ይመለሳል። እኔ ራሱ ስለ ሰላት ጠይቀኝ ከፈለክ ስለ ሰላት ተፈለክ ጠይቀኝ። አድምጠኝ አንተንም ጠይቀህ አንተንም በመጭ መልስላለሁ። አየህ የኔና የፈለጋ አገላለጽ ልዩነት ይኖረዋል። አየህ እኮ አንተ ለጠይቆይ ካን እየነገየነኮ ትጠይቀኛለህ። ግን አሁን አዳምጠኛ ኤርሚያስ አዳምጠኝና ከዛ ነው ትጠይቀኛለህ። ስለዚህ አሁን ለምሳሌ የጠየቀ መጀመሪያ ዲቤት ላድርግ ቤት ዲቤት እናድርግ የፈለከው መጽሐፍ አምጣና ብለዋል። ዘማርያም ጋር አውራ እስኪ አውራና እስኪ እንገምት። ምንም ችግር የለም መፎከር ወይ ደግሞ ደርሳና ገና እኔ በአንድ አርዕስት ላይ ከሁለት ሰዎች ጋር አላወራም። ልብ በል የእናንተው ዲያቆን አድምጠኝ ማለት አድምጠኝ ነው። አድምጠኝ ወይ ደግሞ ከመለስክልኝ ና ማይኩን እንደገና ከፈተና መልስልኝ። አንድ ጥያቄ ልጠይቅህ። ከፈተው ኦኬ አንድ አድምጠኝ። ቆይ አንድ አድምጠኝ መልሼ ሚዩት እንዳደርጋ አትጠብቅ። እሺ ለዘማርያም አውራ ማለት አይደለም። እሺ ሚዩት አድርጌያለሁ እንዳትከፍት፣ ካልሆነ ታች አወርድሃለሁ። ጥያቄ ልጠይቅህ ነበረ። በቃ እንደውም እታች ወረድ። በቃ ቴንክ ዩ። ምክንያቱም እንደዚህ ናቸው ስትያዙ ኦርቶዶክሳውያን ገለባቱ አታውርደኝ እመልስልሃለሁ። እኮ ታዲያ ለምንድን ነው በስርዓት እኮ በስርዓት ለምን አታወራም? ኪነ ጥበብ አንድ ጊዜ ዝም በል እስቲ። አንድ ጊዜ በስርዓት ለምን አታወራም? ትንፋሽን ሰብስብ። ኖ ሳትዘጋው ማይክን ክፈትና ልጠይቅህ። ማይክን ክፈተው። ለምን ነው የምጠይቀኝ? ቤቱን ዘማርያምን ካትመልስ የዘማርያምን ጥሪውን ታጥቅ። እባክህ አሁንም ሚዩት አድርጌ እንዳስወርዳ አትጠብቅ። ካረኩ አደርጋለሁ ግን በስርዓት አወራለሁ። ለካልከኝ በስርዓት እናወራ። ኦኬ ዲያቆን ፈለገ የወጣው ብራዘርዬ ምን ነው ፊር አልክ? አይ ፊር አይደለም። እኔ ቤተክርስቲያን አስተምሮ ነው እያተናገርኩ ያልኩት። ይኸውልህ ጣሪያችሁን የተናደው አልኩ። አንተ ጋር ችግሩ ያለው ኤርሚዬ ምንድን ነው የነካው ነገር? እስኪ ቼክ አንድ ጊዜ እባካችሁ አንድ ጊዜ እንዴ መረጋጋት እኮ አቃተው። ጥያቄ ልጠይቅህ አልኩ። ማይክን ክፈትና ጥያቄ ልጠይቅህ። በስዕሉ ላይ አይደለም ጥያቄ የምጠይቅህ፣ በስዕሉ ላይ አይደለም ጥያቄ የምጠይቅህ። ና ማይኩን ክፈት። ቤቱን ተቀበል። ቤቱን ትቀበላለህ? መጀመሪያ እቀበላለሁ ካልከኝ እናወራለን። ብራዘርዬ ጥያቄ ወይስ ላስወርደው ወይስ ጥያቄ ልጠይቅህ? ታወራኛለህ፣ ትጠይቀኛለህ። የዘማርያም ቤት ትቀበላለህ? እታች ረድ። ኦኬ ቴንክ ዩ። እንደዚህ ገለባ መሆናችሁን ለዓለም ማሳየቴ ራሱ አንድ ትልቅ ነገር ነው። ኦርቶዶክሳዊነት ማለት ሲያዙ ገለባ ማለት ነው።
እንድል እገደዳለሁ። ምክንያቱም የተግባቦት ሕግ አታውቁ፣ ምን አታውቁ። ኦኬ አይቀጡ ቅጣት ተቀጣችኋል። ያንን ዲቤት ተንቀዥቅዦ ጠርቶ አፈር ደቼን የላሳችሁት፣ ላትነሱ ነው የወደቃችሁት፣ ግርማችሁ ነው የተገፈፈው፣ ጣዖታችሁ ነው የፈረሰው፣ እባባችሁ ነው የተገደለው በመንፈሳዊ ዓለም ላይ። ለዚህ ነው ይሄ ሁሉ መወራጨት፣ ይሄ ሁሉ መወራጨት። ለዚህ ነው በደንብ ነው የሚገባኝ። ህመማችሁ የሚያመረቅዝ እንጂ የማይድን ህመም ሆኗል። ኦኬ ማንከሳችሁ የማይፈወስ ማንከስ ሆኗል። ከተፈወሳችሁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወንጌል ከመጣችሁ ብቻ ነው የምትፈወሱት። ካልሆነስ ያው በየቤቱ ሁሉ ሰው የስዕሉን ገዝቶ የገባው ሰውዬ ከስዕል ጋር እየተደባደበ ነው የሚያድረው። በየቤቱ ቅጥቅጥ ላይ ናቸው ስዕላትና ስዕሉን የገዛው ስዕሉን በግድግዳ ላይ ያንጠለጠለው ማለት። ምክንያቱም ወተት ታፈልቂያለሽ ተብሏልና አምጪ አጥቢ፣ ልጄን ሁሉ አጥቢ። አባ ጊዮርጊስን አጥብተሽ እኔንማ ሳታጠቢ ዝም ብለሽ የኔ ልጅ በወተት እየተሰቃየ አንቺ ለሽማግሌ እያጠባሽ እዚህ ቤት አብረን አንኖርም፣ እስከዛሬ ድረስ ጧፍ የለኮስኩልሽ ይቆጨኛል፣ ሂሳብ መልሽ እያሉ እየተቀጣቀጠለ ነው ስዕልና የስዕሉ ባለቤት ሰዎች ማለት ነው። በቃ ኤርሚያስ ፈንዲሻዬን ይዤ ቁጭ ብዬ በርቀት እያየው እንግዲህ እግዚአብሔር የመጽናናት ዘመን ያምጣላችሁ እያልኩ ወንጌል እየነገርኩ ነው ከወንድሞቼ ጋር። አለቀ። አሁን ክትክት ላይ ናቸው ስዕላትና ስዕሉን የገዛው ባለቤት። አውጥተሽ ታያት እስከ ዛሬ ድረስ እዚህ ሳጥንላት ኖረን ልጅ ታፈልማን ልጅ ሽማግሌዎችን ታጠባለች ልጆችን ግን አታጠባም እያሉ ማለት ነው። ምን ነው ተርሰ ኤርሚያስ የዛን ቀን አባ ጊዮርጊስን አጥብታለች ብለው እነዛ ማርያም ሁሉ ጎርጉረው ሊያወጡት የማይገባውን ሁሉ እንዴ ማጥባትማ ከሆነ እንደ ወንድ ልጅ ሽንት ነው በርቀት የምትለቅበት ብሎ እኮ ፎቶ ሁሉ አሳየ። ይሄው እንዴ መቤታችን እኮ ታጠባለች ከጡቷ ወንድ ልጅ ሽንቱን ሲሻና እንደ ጭር አድርጎ እንደሚያወጣ ማለት ነው። እንደዛ እያደረገች ብሎ እኮ ፎቶ እያሳየን ነው። የምትጠቡ ሰዎች ካላችሁ ተደርደሩ። እኔ አርሲ ውስጥ ስላደኩ በልጅነቴ እንገር ወተት የከብቶቹን ሁሉ እየጠጣው ነው ያደኩት። የወተት ችግር የለብኝም። ዳጌታ ወገኔ እንዴ በወተት ያላደጋችሁ ሰዎች ካላችሁ ሂዱና ጥቡ፣ ተጠባቡ ከሰላችሁ ጋር ማለት ነው። ትምህርቱ ግን ላይነሳ ፈርሷል። 25000 ሰው ላይቭ እየተከታተለው በ4 ሰዓት ውስጥ ቆይታ ውስጥ ወደ 800,000 ሰው ነው ያየው ማለት ነው። አይቀጡ ቅጣት ቀጥቷቸዋል ጌታ ኢየሱስ በናቃችሁት በረኛው በኤርሚያስ በኩል ማለት ነው። ዳጊንማ ቢያመጣ በአፈርደች ያስግጣል ማለት ነው። ከዚህ ባሰ ጌታ ስራው ልማዱ እንደዚህ ነው እንዴ። ኤርሚ ተውቁስ ላትቀስቅስ አሁን እያሰደከ ነው። እንደገና ይኸው ይሰድቡናል ከታች ይስደቡ። ታዲያ እኔ ራሳቸው ተቀጠቀጡ አልደረገም። ምን ነው የዲበኩሉን የዲቤት ጥሪ እኔ የጠራሁትን አንድ ኦርቶዶክስ ተቀበሉ ምን ነው አላሉ። አንድ ኦርቶዶክሳዊ ይቀበሉ ቀሲስ ብሎ ያለ ሰው አለ? የለም አይሉም። ሁለተኛው የዲያቆን ስዩምስ የዲያቆን ስዩምን ተቆጣጣሪ እርሚ ይቀበሉ ካሏቸውማ ይቀበሩ እንደማለት ነው የሚቆጠረው። እሱንም አቶ እና በተቀበሉ ቄሱ በተቀበለ እኔ ምልህ እንትን ነው ስዕላቱን ከዛስ ታቦቱን ከዛስ መስቀሉ ብለው የሚሉት እንጨቱን ነው አስቀድሜ የማቃጠለው። ስዕላቱ ተቃጥሏል በትምህርት ማለት ነው። በትምህርት ነው ያቃጠልኩት። ከዛስ ታቦቱ ብለው የሚሉት ይሄንን እንጨቱን በመጀመሪያ ዳርና አስይዘዋለሁ ማለት ነው። ከዛ ወደ መስቀሉ እንመጣለን። ለምንድን ነው መስቀሉን ብሎ ያለው? ታቦቱ ላይ ጥሪ አቅርቤ ሰርዙ ብሏል። ቤተክርስቲያን ከሚሳደብ ሰው ጋር ዲቤት እንዳታረጉ ብሎ መክሯል። ዲያቆን ነበር ካህኑ ነበር ዲያቆኑ መምከር ያለበት። ካህኑን ግን መክሯል። ዘገብርኤል ነው ዘጊዮርጊስ የምትሉት ሰውዬ ማለት ነው። እና ካህኑ አልወያይም በሬሳ ላይ ብሎ አለ። በሬሳ ላይ ብሎ አለ። ሬሳውም ደግሞ ተረጋገጠ። ያብሮ አደገ ማለት ነው። ራሱ ጠርቶ አረጋገጠ። ለምን ተቀበሉ አላላችሁትም? ተቀበል በሉት። ምን ነው ተረሳሳና ዝም አለ? ተቀበል ቀሲስ ዲበኩሉ ተቀበል። የታቦቱን ጥሪ አቅርቧል ኤርሚያስ።
ዘማርያምን የላከው ልታረሳሳ ነው ብሏል። ስለዚህ ቀሲስ እባክዎት ይቀበሉ። ካህኑ ከጽላቱ ታቦቱ ከጽላቱ ካህናቱ ከታቦቱ አንድነት አላቸውና ቅርበት አላቸውና መጀመሪያ ተቀበል በሉት። ካልሆነስ ዘማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አደርገዋለሁ። እናስ አላግጥበታለሁ በጥሪው ላይ። ምክንያቱስ የደምረውን ጥሪ ያሰረዘው እሱ ነው። ማ ዘማርያም። የዲያቆን ስዩምን ጥሪ ያሰረዘው ማን ነው? ዘማርያም። የቀሲስ ዲበኩሉን ጥሪ ያሰረዘው ማን ነው? ዘማርያም። ዘማርያምን ዘከድጃ አደርገዋለሁ ማለት ነው። ዘከድጃ ቁጭ በል በምድጃ ብየው ከነ ጥሪው ጭምር ቁጭ አደርገዋለሁ ማለት ነው። ዘማርያም ሳይሆን ዘከድጃ ቁጭ በል በምድጃ ብየው። መርጌታ ክበብ ውሸት ተናግሯል አወራለሁ። እሺ መርጌታ ውሸት ተናግሯል አወራለሁ። አንተም ደግሞ ውሸት ነው እያወራ ያለው። ኦኬ። እና ዘከድጃ ቁጭ በል በምድጃ ይባላል። የሰውን ዲቤት አሰርዞ እሱ ዘማርያም የሆነው ዘከድጃ ይሆናል ማለት ነው። ሶስቱንም የዲቤት ጥሪ እሱ ነው ያሰረዘው። ልብ በሉ። ዘከድጃ ማለት ነው። ዘማርያም ብላችሁ የምትሉት ዘከድጃ ይሆናል መጨረሻ ላይ። ሶስቱንም የዲቤት ጥሪ ያሰረዘው እሱ ነው። ከሶስቱ ሁለቱ አገልጋዮች ናቸው። ዲበኩሉ ቄስ ነው። ለምን አሰረዘው? እንዳትቀበል ብሎ ለምን በውስጥ አወራው? ካህናቱ ሁሉ ተረባርበው ለምን እንዳትቀበሉ ብሎ አሉት ቀሲስ ዲበኩሉ? ምን ነው እኔ ብቻ ነኝ ፊት አውራሪ ያለ ለሌሎቹም የሚደርሳቸው እንጂ። ይቅርታ አድርጉልኝ እሺ። አሁን ዘማርያም መጥቶ ማነው ዘከድጃ ነው ዘማርያም ብትሉት መጥቶ እንጨቱ ቅዱስ ነው ምናምን ነገር ብሎ ለማለት እኔ እሱ ፊት የምመልሰው አጥቼ አይደለም። ደምረውን አሰርዞታል። ለምን? ቤተክርስቲያን ተሳዳቢ ነው ኤርሚያስ እንዳትወያይ ብሎ ማለት ነው። ከዛስ ዲያቆን ስዩምን አሰርዞታል። እነ ሊቀ ሊቃውንት ቀለመወርቅ ሁሉ ጭምር ማለት ታስበላናል ብለው አሰርዞታል። ራሱ ዘማርያምን ዲያቆን አይደል? ዲያቆን ስዩም። አዎ፣ በዲያቆን ስዩምና በዲያቆን ዘማርያም መካከል ልዩነት አለ። ሁለቱም የኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ? አዎ። ታዲያ ለምን አሰረዘው? ለምን አሰረዘው? እሺ ዲበኩሉን ለምን አሰረዘው? ቅርቃር ይልሃል። ይሄ ነው ላይ አስገብቼ በ12 ቁጥር መስማር ቅርቃር ውስጥ ነው የከተትኩት። ተንጫጫልኩ። ዲበኩሉን ለምን ዲቤት አሰረዘው? እንኳን ለ3 ጊዜ አይደለም ለ30 ጊዜ ገና አስጠራዋለሁ። ተኝቶ ሲነቃ ለኤርሚያስ ዲቤት ጥሪ እያለ ነው ቪዲዮ የሚሰራው። ለ3 ጊዜ አትበሉ። 3 ጊዜማ በጣም ትንሽ ነው። ለ30 ጊዜ ያስጠራዋለሁ ራሱ ወር በሙሉ ዓመት እስከ ዓመት ድረስ ተኝቶ ሲነቃ የዲቤት ጥሪ ለኤርሚያስ ብሎ ይላል። ኤርሚያስ መልስ ምን ይሆናል? አላግጥበታለሁ። ለምን ታላግጥበታለህ? ሰው ጠርቶን እንዴት ታላግጥበታለህ? እሱ የሶስት ሰው ዲቤትን አሰርዟላ። ደምረው ራሱ ነው የጠራኝ። አሰራጅ ዘማርያም። ዲያቆን ስዩም ራሱ ነው የጠራኝ። አሰራጅ ዘማርያም። እኔ ዲበኩሉን ጠራው። አሰራጅ ዘማርያም። እሱ አትወያዩ ቤተክርስቲያን አያከብርም ብሎ ተናግሮ ቤተክርስቲያን ከማያከብር ሰው ጋር ብሎ ካለ በኋላ ታዲያ ከኔ ጋር ለምን ውይይት ፈለገ? አልማዝ ባለ ጭራ በለው ብራዘር። እንዲህ አይነት ፎቃቃ ነገር አይመቸኝም። ኦኬ ይቀበል። ቄሱን ተቀበል በሉት። እኔ ነኝ ቅድሚያ ጥሪ ያቀረብኩለት እኔ ነኝ። ያው እንደ ቋንጣ ደርቋል። ተቀበል በሉት። ዲበኩሉ ታቦቱን ጥሪ ተቀብሏል ብሎ ያሉ ቀን ይዘጋጁ። የሚያነቡትን አንብበው ለዲበኩሉ ይላኩለት። መረጃ ማለት ነው። ያነበቡ ሰዎች ይላኩለት እና ይግጠም ከኔ ጋራ ማለት ነው። ይግጠም። ታቦቱ መጥቷል ብላችኋል። አክሱም ጽዮን ያለው ብላችኋል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት ያላችሁ በየዓመቱ አቧራ ታጨሳላችሁ። ታዲያ ኑ ተነጋገሩበት እንጂ ኑ ተወያዩ እንጂ በሱ ጉዳይ ላይ
ልብ በሉ የወንጌል አማኞች። ለምንድን ነው ዘማርያም ዘለቀ ማን ነው የዲበኩሉን ታቦት ጥሪ ያቀረብኩለትን ለምን አሰረዘው? የዲያቆን ስዩምን ለምን አሰረዘ? የደምረውን ለምን አሰረዘና የሶስት ሰዎች ዲቤት አሰርዞ እሱ እንዴት እኔን ተቀበለኝ ብሎ ይለኛል? እሱ ብቻ አይደለም እኮ 15 ናቸው። ከሱ ውጪ ደግሞ 15 ነው ወይ ከሱ ጋር 15 ሰዎች እኮ ናቸው የዲቤት ጥሪ ያቀርቡልኝ። ኦኬ በመጀመሪያ ካህኑ መገረፍ አለበት አይመስልም? አዎ እጀልጥህ አልኩ። ሶሻል ሚዲያው ላይ እንገናኝ። መገረፍ አለበት ወይ ኤርሚያስ መገረፍ አለበት በእውቀት። አዎ በሙሉ መክሮ የዲቤት ጥሪ እንዳትቀበሉ ብሎ እሱ መጥቶ ከኔ ጋር ና ምናምን ነገር ብሎ ባልታጠበ ፊቱ ዲቤት ጥሪ ምናምን ነገር ብሎ ይላል። It's not fair. ዌኪ ዌኪ በሏቸው ልክ ሌላ ካለ ማለት ነው። እኔ እዚህ ለቀሲስ ዲበኩሉ የዲቤት ጥሪ አቅርቤለት ያ ማን ነው አልቃይዳ የመሰለው ሰውዬ የፈረስ ልብስ የሚመስል ለብሶ አይኑን ብቻ እየታየ ጭራቅ መስሎ መጣለ። እኔ የጠራሁትን ጥሪ እኔና ጠርቻለሁ በታቦቱ ጉዳይ ላይ እኔ ለቄሱ እኮ ጥሪ እዚህ አቅርቤያለሁ። እርስ በርስ እንኳን አያልተግባቡ ማለት ነው። አይ እንግዲህ ያው ዲያቆንዬ እንግዲህ እንደሚያውቁት ብሎት ነው መሰለኝ ሰውየው ዝም ብሎ የገጠር ልጅ ነኝ ብሎ ስላለ የሆነ ነገር ለበስ አድርገው ጃቦናዊትን ደራርበው ቢሄዱ ቢያንስ ካለባበሶት ጀምሮ እንደ ጎልያድ ይልበሱና እባክዎት ይሄን ሰው ጥላውን ይገፈፉት አስወልቃለሁ አልኩ አይደለም ያን የለበስከውን ሱሪን ሙታንታን ሁሉ ጭምር ሳይቀር አስወልቄ ልካለሁ። መድኃኒዓለም ኢየሱስ ክርስቶስ ምስክሬ ነው እኮ አልኩ። ግን ስራ ጠብቁ፣ አትንጫጩ። ስትጠሩ ጥሪ በሰልፍ ተሰለፉ። እንዴ በሙሉ እኮ ነው አልኩ። ሙታንታን ሁሉ ጭምር ታወልቃለህ አልኩ። ግልገል ሱሪ የተባለችዋ ማለት ነው። አዎ ሰይ ተብሎ ማለት ነው። ሙታንታን ሁሉ ታወልቃለህ። እኔ ለቄሱ ነው ጥሪ ያቀርቡት። ምነው ቄሱ ከዲያቆኑ ይልቅ ታቦቱን ስለ ታቦቱ ቄሱ አይደሉ እንደሚያውቁት? ተሸክሞ የሚወጣው ዲበኩሉ አይደል እንዴ? ታቦቱን የባህረ ነው ወይ ሳለ ነው ወይ ቀበነ እያለ ሰው በተናገረው ዲቤት ላይ የገባሱ አስተያየት ሰጥቶ መጨረሻ መውረድ ብቻ ነው ይበሉት እንጂ ቀሲስዬ እኔ ወደ ነቀሲስ ቴዎድሮስ ሁሉ ለነሱ ሁሉ ጭምር እኮ ነው ጥሪ ላቀርብ የነበረው ማለት ነው። ቄሱን ማለት ነው። ቄሱን ምን እንላለን እኛ? ድሮ እናታችን አሻሮ ስትቆላ በገጠር በቆሎ ሲቆላ በቆሎ ይፈነዳል። በሚፈነዳ ሰዓት ላይ ልክ እንደዚህ እንደ ፈንድሻ የሚወጣው እሱን ቄሱንና ቄሱን እያለን እየለቀምን እንበላለን። በመጀመሪያ ቄሶቹ አቤቱ ጌታዬ በእውነት እንዴት እንደመጣልኝ ወይ ነገረኛውኛለሁ። ቢያንተዬ እንደዚህ ቄሱን እያለን እንለቅመው ነበር። በቆሎ የፈነዳውን በቆሎ እናቴ አሻሮ ስትቆላ ቁጭ ብለን ቆሎ እኮ ተቆልቶልን ባቄላ ቆሎ ምናምን ነገር ተቆልቶልን የምንበላ ሰዎች ያው አመል አይለቅ ነገር ማለት ነው። እናቴ ስትቆላ አሻሮ የበቆሎ ማለት ነው። በቆሎ ቱሽ 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 ብሎ ልክ እንደ ፈንድሻ ይወጣል አነጫጭ። እሱን ምን ብለን እንላለን? እኔ የተወለኩበት አካባቢ ቄሱን እንላለን እኛ ቤትና ቄሱን ለቅመን እንብላ ቴቴ ፍቀጅልን እንላታለን። እና ቁጭ ብለን ቄሱ የተባለን ያንን ዲሽ ያለውን ቄስ እየመረጣችሁ ነው የፈነዳው እኮ ነጭ ነው ጥምጣም ነው ብለን ቄሱን ብለን አለን። እንዴ መለቀም አለበት ስልህ መድኃኒዓለም ምስክሬ ነው እኮ አልኩህ። እንትን ካቲካላ ሲጠጣ የሚውል ቄስ ሁሉ እዚህ መጥቶ እኛ ላይ ሙድ አይዝም። ሲኒውን ከእጁ ላይ መስበር አለብኝ ነው የምልህ። በደንበጫ አረቄ ሙቀት መጽሐፍ ቅዱስ አይነገርም። ከሰንበቴ ቤት ጠጥቶ ሲወጡ አይደል የአውደ ምሕረት ላይ ወጥተው በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይገርማችኋል። እመቤታችን በዚህ ቀን በአየር ላይ እየበረረች ቶማስ ከህንድ ሀገር ሲመጣ ከህንደኬ በአየር ላይ አግኝታው ልቦናው ተበጸበጸበት። አሁን ስብከቱ ከዛ መናፍቃኑ ይህንን ትምህርት አልቀበል ብለው ይላሉ። እኛ ፈርዱብን ማለት ነው። በካቲካላ አረቄ ሙቀት ወንጌል አይሰበክ። እና እኔ ቄስ ላይ ነው ትኩረት ማድረገው። ከጉረምሳ ጋር ልፍ አልፈልግም። ዳር ያዙ። አሁን እልቅ ህመሙ ስለጠናበት 15 ሰው እኮ ነው የቆጠርነው አይደል? ቢኒ ባለፈው የቆጠርነው ያ 15 ሰው ወር ባልሞላ ውስጥ የዲቤት ጥሪ 15 ኦርቶዶክሳውያን ወገኖቼ 15 ኦፓሊያ የሰባ ከርከሮ ብላ ያለችው ሰውዬ ሁሉ እኮ ጭምር ጠራኝ ጥሪ ኦፓሊያ ያለችው ነው ያልኩት። እስቲ እንያያታለን ብሎ እሱም ጥሪ ያቀረበልኝ ሳየው እኔ አሁን ሴቱ ነው እንትን ያሉት። በታሪክ የማይረሳ ነው ይሄ ነገር ወንድሞች እናቶቼ። 15 ኦርቶዶክሳውያን እንዴት ጥሪ ለአንድ ሰው ጥሪ ያቀርባሉ? ምነው ሌላው ጴንጤ ዲቤት አቆምናሉ እንዴ? አስራ 16 ነው። እሺ ቀጠፍኩኝ፣ ምሕረት አድርግልኝ። እሺ ሮቢ 16 ነው። 16 ሰው ማለት ነው ጥሪ፣ የዲቤት ጥሪ 15 የሚሆን 16 ነው። 15 አካባቢ መሆኑን የማውቀው ዘንግቼው ከሆነ አይደል ነው። ምንድነው የገባባቸው ብለህ ብትል በቃ የተቀጣው ተቀጥቷል። ያቺ የዲቤት ቀን የማትረሳ በታሪክ ውስጥ የማትረሳ ነው የምትሆነው። ኦኬ ስለዚህ ለዚህ ነው ጫጫታ የፈጠሩት ለማለት ነው። ተባረኩ። ቀጥሉ ወገኖች። ቴንክ ዩ። እኔም ዲቤት ጠርቻለሁ። ኤርሚያው ለምን ነው እኔን ዲቤት ማትቀበለው? ያው በመጥራት ከሆነ በቃ እኔም ጠርቻለሁ። እኔም ዲቤት ጠርቻለሁ፣ ተቀበል። እንዴ አሁን እኮ ደግሞ እዚህ ሉተራውያን ብለው ደግሞ እኮ መጡልህ። ሉተራውያን ዲቤት ጥሪ ጠርተውሃል አለኝ። ምን ነው ኤርሚያስ ጋር ዲቤት ጥሪ ጠሪ ሃይማኖተኛ በዛ። እኔ በዚህ 10 ዓመት ውስጥ ጮህ የት ነበሩ? የምንም ዲቤት አሁን በቃ ታደሱ ያል እንግዲህ እንትን ወፍቾ የሚባል ነገር አለና ወፍቾ የሆነ ትምህርታቸውን ይዘው ማለት ነው። ነው እኔ እኮ ሉተራውያን እንኳን የነሱ ትምህርት እንኳን ከአንድ ጥያቄ አልፎ እነሱ ብቻ ሳይሆኑ ኦርቶዶክሳውያንም ጭምር አሁን ጥምቀት የጌታ እራት ያድናል ካላችሁ ያለፉት አባቶች በምን ዳኑ? ጠርሙስ እኮ እዚህ ያላቸው ኬኔታን ኤርሚ ሚዩት አድርገው። ኦኬ ሶሪ። ኦኬ ያለፉት አባቶች በብሉይ ኪዳን የነበሩት እንዴት ዳኑ? በምን ዳኑ? ተጠምቀው ማስረጃ አምጣ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10
በደመና ነው ምን ነው አንብቦ አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በደመና ነው የተጠመቁት? ሙሴን ተባብረውታል፣ ተጠምቀዋል። በዛ ነው የዳኑት። ኦኬ እንደዛ አይነት ጥቅስ ተነስቶ ሲወራ ሰምቻለሁና ዋናው ነገር በተለይ አሁን እኔ የምሬን ነው እውነት ለመናገር ቢና እኔ በጣም የሉተራንም ይሁን መካነ ኢየሱስ ቤተክርስቲያን እጅግ በጣም ነው የምናከብረው። በጣም እኔ እንደውም ቪዲዮ ሰራለሁ ብዬ አስቤያለሁ። እንዳልኳችሁ ቅድም አሁን የፊታችን እሁድ የጌታ እራት ወስደው መካነ ኢየሱስ ቤተክርስቲያን እና እንደው መሬት ላይ ያለው እውነት እዚህ ቲክቶክ ላይ እንደሚወራው ነው ወይ? እውነት ስንሄድ ይከለክሉናል ወይ? በደንብ በቪዲዮ አሳያችኋለሁ። በቃ ይሄ ቃል ነው እሁድ በሁሉም መካነ ኢየሱስ ቤተክርስቲያን ስለሚሰጥ አዲስ አበባ ያላችሁ ሰዎች ለዛ እንደውም ልንገናኝ እንችላለን። 5 ኪሎ ጋር ያለው መካነ ኢየሱስ እዛ አብረን እንወስዳለን ማለት ነውና እስኪ አንተ ጉባኤ እግዚአብሔር ስለሆንክ ውጣ ካሉኝም ደግሞ እናያለን ማለት ነው። እንደዛ ከሆነ ቲክቶክ ላይ እየተወራ ያለው ነገር እውነት ነው ማለት ነው። በትምህርት ደረጃ ትምህርታቸውን ማስተማር መብታቸው ነው። በቃ የምሬን ነው የምላችሁ። ትምህርታቸውን ማስተማር ይችላሉ። እኛ ደግሞ ማንቀበለውን ትምህርት ይሄ እንደ መጽሐፍ ቅዱስ ትክክል አይደለም ማንቀበልም እንላለን። አቋማችን የእግዚአብሔር ቃል ብቻ ብለን ስለሆነ እንደ እግዚአብሔር ቃል የትኛውንም ትምህርት እንመዝናለን። ሰው ችግር የለብንም ማለት ነው። ከትምህርት አንፃር በቃ መብታቸው ነው ያስተምሩ። እኛም ደግሞ ያመንነውን እናስተምራለን። ትልቁ አደገኛው ነገር የሆነው ምንድነው? ለኦርቶዶክስ ወንጌል መስራታችን ስህተት እንደሆነ መነገር ገብቷችኋል። እኔ እንደውም እዛ ታስታውሳላችኋል አንደኛ ሳሙኤል መጽሐፍ ምዕራፍ 28 ላይ ሳኦል ያደረገውን ነገር ወደ እግዚአብሔር ጸለየ፣ ከእግዚአብሔር ዘንድ መልስ አጣ፣ በህልምም በምንም እግዚአብሔር ዝም ሲለው ጠንቋይ ጋር ነው ሄዶ እና ጠንቋይ ጋር ሄዶ ሳኦል ምንድነው ያደረገው? በጠንቋይዋ በኩል ሳሙኤልን መገናኘት ፈለገ እና የሙታን መንፈስ ጠሪ መናፍስት ጠሪዎች ይላቸዋል መጽሐፍ ቅዱስ። እንደውም በኤርሚያስ መጽሐፍ ምዕራፍ 8 ላይ እግዚአብሔር በጣም ኃይለኛ ይናገራል ስለዚህ መጽሐፍ ምዕራፍ 8 ቁጥር 18-19 ላይ ማለት ነውና የመናፍስት ጠሪ ይላቸዋል እነዚህ አይነት ሰዎች። ይሄን ትምህርት ይዘክ መተክ እውነት ለኦርቶዶክስ ወንጌል ምን ነገር የለበትም ስትል በጣም ለአንተ ራሱ ነግርሃለሁ ነው የሚል ወዳጅ። እኛ ራሱ ወንጌልን እንሰማይል እንደ ወንጌል ይነገር ይል እንደ በእኛ እንኳን ያው የሚነገረው ወንጌል ዳን ተብሎ ባይሆንም ማለት ነው ለኛ ያው የዳኑ ሰዎች ስለሆነ ዳን ተብሎ ባይነገርም ስለ ኢየሱስ ግን ሁሌም ኢየሱስ ነው። ወንጌል ማለት ኢየሱስ ነው። በቤታችን ውስጥ ወንጌልን እናነባለን። በጉባኤያችን መካከል ኢየሱስ ይነገራል። ታዲያ በጨለማ ያለ ህዝብ ወንጌል ካልተናገረን ታዲያ ምን እንስራ? ታዲያ የተጠራ ነው በደንብ ስሙኝ። ኢየሱስን አድምቀን በጨለማው ላይ ልናበራ ነው። በቃ አለቀ። እና ለነሱ ብቻ ሳይሆን ለአንተም ጭምር ይሄን ለተናገርከው ሰው ጭምር ይነገራል ወንጌል ማለት ነው። ይነገራል ለአንተም ጭምር ሰው መናፍስት እየጠራክ ሙታን በሰማይ ሆኖ ይረዱኛል ያግዙኛል ብለህ እያመንክ መጽሐፍ ቅዱስ የማይለውን ከዛ እዚህ መጥተህ ደግሞ አይ ማርያምን ተስፋ የሚያደርገን ሰውዬ ከዛ እንዳያመልጥ ለነሱማ እንዴት ወንጌል ትነግራለህ ትለኛለህ? ማርያምን ተስፋ በርግጥ ኦርቶዶክስ ውስጥ እኔ ሁሉም አልዳኑም ብዬ አልናገርም። እዛ ውስጥ ሆኖ ኢየሱስን ያገኙ ሰዎች እንዳሉ አምናለሁ። እዛ ውስጥ ሆኖ ሰዎችን ከጨለማ ለማውጣት የሚሰሩ ሰዎች እንዳሉ አምናለሁ። በተመሳሳይ በካቶሊክም ማለት ነው። ግን እንደ ጉባኤ ስናየው ግን የዳነ ጉባኤ አይደለም። በቃ ጉባኤው የዳነ ጉባኤ አይደለም። አንተ ከዚህ ከጴንጤቆስጤው የጌታ እራት ይልቅ የኦርቶዶክሱ ተስማምቷል። መብት ነው መውሰድ መብት ነው። እኔ ግን እዛ ሂጄ አልወስድም። ከብስቱ አይደለም ጉዳይ ከጉባኤው ነው። ገብቷችኋል? ከጉባኤው ነው። ባልዳነ ጉባኤ መካከል ሂጄ የማንን ስጋ ነው የምወስደው? ሰምታችሁኛል? የማንን ስጋ ነው የምወስደው? ባልዳነ ጉባኤ መካከል ሂጄ መካነ ኢየሱስ ሂጄ ስወስድ ግን የዳነ ጉባኤ ነው። ጉባኤው እንደ ጉባኤ የማርያምን ስጋ ነው የምትወስደው። ያው ብፁዕ አቡነ ሕዝቅኤል እንደተናገሩት የምንበላው እና የምንጠጣው የማን ስጋና ደም ነው ብለዋል አይደል? መጽሐፋቸውም እንደዛ በመጽሐፍ ደረጃ እንደዛ ይላል። አዎ በመጽሐፍ ደረጃ ኤርሚ የጊዮርጊስ አባ ጊዮርጊስ ዘጋስጫኮ አንተ ጋር ያለው መጽሐፍ ቃል በቃል የማርያም ስጋና ደም ነው የሚሰዋው ብሎ ነው የጻፈው። የት ይሄ 68 ወይ 67 ላይ ቃል በቃል ነው መልክ የማርያም ስጋና ደም ነው የሚሰዋው ማለት ነው። 67 ላይ እንደዛ ይላል። ቃል በቃል ኤርሚ በቃል እያልኩ ቃል በቃል ነው እንደዛ የተጻፈው።
የማርያም ስጋና ደም እንደሚሰዋ ጽፏል። እዛ ሂጄ እኮ ነው ወስዳለሁ የሚለን ወንድማችን ማለት ነውና ይሄ ነው እኛ በቃ ይሄ ነው እየተቃወምን ያለው ነው። ይሄ ነው ማለት ነው። ቃል በቃል የማርያም ስጋና ደም እንደሚሰዋ እንደሚወስዱ በመጽሐፋቸው ጽፈዋል። እንደ ጉባኤ ራሱ የዳነ ጉባኤ ካልሆነ ማን ነው የሚገኘው በዛ ጉባኤ ላይ ማለት ነው? ማን ነው የሚገኘው? መካነ ኢየሱስ ግን ሄደን ለመውሰድ አቅሟለን ስንልኛ ጉባኤው እንደ ጉባኤ የዳነ ነው ብለን ስለምናምን ነው። ከዛ አንጻር ነው እና ይሄን የተናገርከው ሰውዬ አንተ ያው የዲቤት ጥሪ ያደረገው እሱ ነው። እኔ ዲቤት ለማድረግ እንኳን አቅሟለሁ ብዬ አላምንም። ውይይት ለማድረግ እንኳን አቅሟለሁ ብዬ ስለማላምን ቤት እንከፍታለን። ቤት በከፈትን ቁጥር ለአንተ ቤታችን ክፍት ነው። እኛ አንጠይቅህም። የፈለግከውን የመጽሐፍ ቅዱስ ክፍል እያነሳ አንተ ልጠይቀን መብት ሰጥተናል። ዲቤት ሳይሆን ለአንተ ትምህርት ስለሚያስፈልግህ ቤታችን ክፍት ነው። ልናስተምርህ ፍቃደኞች ነን። አንተን ሳንጠይቅህ አንተ ብቻ እየጠየቅን ማለት ነው። በጌታ እራት ሊሆን ይችላል፣ በጥምቀት ሊሆን ይችላል፣ ከመዳን ጋር በተያያዘ ሊሆን ይችላል። ተፈውሰህ ትወጣለህ ማለት ነው እና ቤታችን ክፍት ነው ለአንተ። ይሄን ለማለት ነው። ተባረኩ። ቢናዬ ሶሪ በመሃል ስለገባሁሽ ይቀጥል። ኢትስ ኦኬ ብሩኬ፣ ትክክል ነው። አይ አሁን እንደውም ቅድም ስትመልስልኝ አንደኛ ቆሮንቶስ ምዕራፍ 10 ስትለኝ አንደኛ ቆሮንቶስ ምዕራፍ 10 የቀይ ባህር ነው ያዳናቸው ወይስ ቀይ ባህርን የከፈለው ነው የሚለው ጥያቄ ሊነሳብኝ ነበር። ኤኒዌይስ ላነሳው ነበር። በቃ አሁን በእምነት መዳን የሚለውን ወይንም ሶላ ፊዴ ብለን የተነሳንበትም ብቻ ያሉትንም አሁን ኩዌስችን ውስጥ ይከቱታል ማለት ነው። እምነት ብቻ የሚባል ነገር አይሰራም እነሱ ጋር። በቃ በዚህ አሁን በተለይ በጥምቀትና በጌታ እራት ላይ በስርዓት ማውራት የሚፈልጉ ከሆነ መምጣት ይችላሉ። እነሱ ደግሞ ጥያቄ ያለን ካሉ ጥያቄያቸው የሚምጣና እንዳልከው ይመለስላቸዋል። ችግር የለውም። ዋን ባይ ዋን መጽሐፍ ቅዱስ የማይለውን ግን እንዳለ አስመስለው ግን ማለት አይችሉም። ዛሬ ጠዋት አሁን አንድ ካቶሊካዊ ልጅ ነበር እዚህ ጌታ ያልተናገረውን ነገር ጨምሮ ያወራል ልጁ። ምንም ሀፍረት የላቸውም። ማቴዎስ 19:14 ላይ ያለውን ጌታ እኮ አላለም። ያላለውን ነገር እንዳለ አስመስሎ ጥቅሱን እስቲ አንብበው ጥቅሱንና እስቲ ጥቅሱ መጀመሪያ የሚለውን በለኝ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል ጌታ። እንደዛ ሕፃናት ወደ እኔ ይመጡ ዘንድ ተጠምቀው ምናምን ብሎ የራሱን ሐሳብ ከተተበት። አሁን ቀጥታ እስቲ መጽሐፍ ቅዱሱን እናውራ ነው። መጀመሪያ እዛ ጋር ይላል ወይ ጌታ ስለው አው ይላል አለኝ። አየህ በቃ የዛን ሰዓት እኛ ማውራት አትችልም። ለምን ሲባል አትሊስት ለቴክስቱ ወይንም ለተጻፈው ነገር ታማኝ ሰው ሲሆን ከዛ በኋላ ማብራሪያው እንኳን እድል ተሰጥቶት ኦኬ የተለየ መረዳት እንኳን ካለ ከተለያየ ቦታ ጥቅስ አንስተህ ከዛ ይሄ ማለት እንዲህ ነው ልትል ትችላለህ። ግን መጽሐፉ ቀጥታ እንኳን ያላለውን እንዳለ አስመሰለ ስታወራ ግን የዛን ሰዓት በቃ ተስፋ የለውም ያ ሰውዬ ንስሐ ካልገባ በቀር። ኦኬ ይህንን ካልን ዘንዳ ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት የሚል አሪፍ ጥያቄ ነው የተነሳው። ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት? That's a really good question. Really good question. ኃጢአት የሚሰረየው በጥምቀት ወይስ በኢየሱስ ደም? ኦርቶዶክሳውያን ካላችሁ፣ ካቶሊካውያን ካላችሁ፣ አይ ሉተራውያን ነን ካላችሁ እናንተም ካላችሁ መምጣት ትችላላችሁ። በዚህ ሐሳብ ላይ እናወራለን ማለት ነው። እናወራለን። ኦኬ ጥቂት ልበል። የቀደሙ አባቶች ተስፋ ያደርጉት የነበረው አሁን እቺ የግብጽ በተለይ እቺ በደመና ተጠመቁ የሚለውን አንደኛ ቆሮንቶስ 10 ላይ ቅድም ብሩክ ያነሳ ሐሳብ እሷን እንደ መከራከሪያ ያነሷታል። ተጠምቀዋል የቀደሙቱ ይላሉ። ከነርሱ በፊት ግን ያሉትን አባቶች ሁሉ ጥቅሶ የዕብራውያን ጸሐፊ ቁጥር 10 ምዕራፍ 11 ላይ ማንን ተስፋ እንዳደረጉ ተስፋ ያደረጉትን ያው አልተቀበሉትም፣ ምክንያቱም ተስፋውን አላዩትም። ነገር ግን በርቀት አይተው ተሳለሙት አለ።
በርቀት አይተው ተሳለሙት። ኦኬ እነኚህ ሁሉ አባቶች ግን በእምነታቸው ተመሰከረላቸው። ለምን? አባቶች ጻድቅ የሆኑት በእምነታቸው። አብርሃም ሲጠመቅ አናየውም። የጌታ እራት ብሎ ሲጨነቅ አታዩትም። ያዳነው ማን እንደሆነ ያውቃል። አየህ፣ ስለ አብርሃምም እምነት ሲመሰክር አብርሃም አመነ ጽድቅም ሆኖ ተቆጠረለት ሲል እምነቱ በማን እንደነበረ ጳውሎስ ዕብራውያን ምዕራፍ 11 ላይ ያብራራልናል። እምነቱ በማን ላይ እንደነበር ይመጣ ስለነበረው ስለተሰጠው ስለዛ ተስፋ ነው እምነታቸው እንዳለ። አባቶች ይህንን ነው አምኖ የሞቱት። ምድርም እንዳልተገባቸው የቆጠሩት ይህንን አምኖ ነው። ምጽአተኞች ሆነው እንዲኖሩ የራሳቸውን የቆጠሩት ያመኑት ይህንኑ አምኖ ነው። ያንን ተስፋ እሱ ኢየሱስ ነው። እግዚአብሔር በቀጠረው ጊዜና ሰዓት ቃል ሥጋ ሆነ። ኢየሱስ መጣና ከዛ አብን ተረከለን። አስቀድሞ የነበረውን ሁሉ ኢየሱስ እኮ ለምሳሌ ነቢያትና ሕግም ነቢያትም መዝሙርም ስለኔ ይመሰክራሉ ሲል ዝም ብሎ እኮ ቃል አይደለም። ስለኔ ይመሰክራሉ ሚኒንግ መዝሙርም ነቢያትም ሕጉም ሁሉ የተቀበሉት በእምነት የነበሩት በእምነት ያወቁት አባቶች አስቀድመው ያዩት ይህንን ተመልክተዋል። ኢሳይያስ ስለዚህ ጉዳይ ምስክር ነው። የሰማነውን ማን አምኗል አለ። የእግዚአብሔር ክንድ ለማን ተገልጧል? ኢሳይያስን በጠይቀው ይህንኑ ነው የሚያምኑ። ስለ ጥምቀት ጭንቀት አልነበረበትም። ውሃ ውስጥ ካልገባው አልዳንኩም ማን ነው የሚል እሳቤ አልነበረበትም። ምክንያቱም የተሰጠው ተስፋ ለሰው ልጅ የተሰጠው ተስፋ ውሃ አልነበረም። ለመዳን የተሰጠው ተስፋ ውሃ አልነበረም። የተሰጠው ተስፋ አንድ ነው። እርሱም ኢየሱስ ይባላል። ኢየሱስ ክርስቶስ በቤተልሔም የተወለደው ከናዝሬት የወጣው የናዝሬቱ ኢየሱስ እያልን የምንጠራው እርሱ ነው። እሱን ተስፋ አድርገው ነው የሞቱት። ያንን ተስፋ በርቀት አዩት። ታውቃላችሁ። ለዚህ ነው ዕብራውያን ጸሐፊ እኮ ሲጀምርልን ገና ምንድን ነው ያለን? እምነት የማናየውን የሚያስረዳ አለን። ተስፋ የምናደርገውን የሚያስረግጥ አለና የማናየውን የሚያስረዳ። አየህ፣ በእምነት ሆኖ ግን እነሱ በርቀት ምን አደረጉት? አዩት። አየህ፣ ገና እኮ አልዳሰሱትም፣ አልጨበጡትም፣ አልነኩትም። ይሄ ጌታ ሲገለጥ ከዛ ሐዋርያቱ ግን they were first witness ሕይወት ተገለጠ አሉ አይደለ? ሕይወት ተገለጠ፣ እኛም አይተነዋል። ሶሪ ታዲያ ምን እያልከን ነው? ቅድም ካሳየው ጽሑፍ አንጻር እምነት ጸጋ ማለት ነፃ ስጦታ ከሆነ እምነት ውሃ ውስጥ እየገቡ ነበር ይመለከቱት የነበረው በእምነት absolutely not። እንደዛ እኮ ነው እምነት ነፃ ስጦታ ነው ካሉ የቀደሙት አባቶች ወደ ውሃ ውስጥ የገቡ ነበር በርቀት ይመለከቱት የነበረው ማለት ነው። እሱን እንድታነሳው ስለፈለኩ። ትክክል። እምነት ስጦታ ነው ካሉ እንግዲህ እምነት ስጦታ ከሆነ የቀደሙት አባቶች በውሃ ውስጥ ካልገቡ በቀር ይህንን የእምነት ስጦታ አልተቀበሉም ማለት ነው። እስቲ አብርሃም የተጠመቀበትን እስቲ አንድ ጥቅስ አምጥቶ አንድ ወንድ የሆነ ሰው ያሳየኝ እንዴ። ምን አብርሃም ብቻ? ስለ ሚስቱም ስለ ሳራ እኮ ተመሰከረላት ዕብራውያን 11 ላይ። ምን ስለሱ ብቻ? ከዛም ቀደም ብለን ፈቀቅ በል እንጂ ስለ አቤል እኮ ተመሰከረለት። በእምነት መስዋዕቱን እንዳቀረበ
የትኛው ውሃ ውስጥ ገብቶ አቤል ተጠመቀ? ሄኖ አካሄዱን ከእግዚአብሔር ጋር አድርጓልና አልተገኘም ተባለ። ምን ውስጥ ገብቶ? ውሃ ውስጥ። አማናዊ የሆነውን ስጋና ደም በልቶ የለም። ለዚህ ነው በቃ በጣም ነው የምወደው ዕብራውያን ምዕራፍ 11 ለአባቶች የተመሰከረው ራሱ በምንድን ነው አለ? በዚህ ነው። በምን? በእምነት። በእምነት ዘጋለን። ይህንን አስቀድመው ያዩትን ይህንን ተስፋ የተሰጠውን ተስፋ ያላገኙትን ያልዳሰሱትን በርቀት አይተው ተሳልመው ያለፉት ይሄ ተስፋ ግን ለሐዋርያቱ ምን ሆነ? ተገለጠ። ለዛ ነው ዕብራውያን ጸሐፊ ልክ አሁን ምዕራፍ 11 መጨረሻውን ቨርስ ብታነቡ እዛ ጋር እነኚህ ሁሉ በእምነታቸው የተመሰከረላቸው ሆኖ ስለኛ ግን አንዳች ታላቅን ነገር ስላየ አለ የኛ ከፍ ያለው የኛ ታላቅ የሆነው እነሱ በርቀት ያዩት ያ ተስፋ እርሱም ክርስቶስ ኢየሱስ ለኛ ምን ሆነ? ተገለጠ ነው። አየልን ታላቅ ነገር። ለዚህ ነው ሐዋርያቱ ሲጽፉልን ሕይወት ተገለጠ አሁን ወደ መታየት ከዛ እኛም አይተነውማል አሉ። ኦኬ አሁን አይተውታል። አይኖቻችን ያዩትን እጆቻችንም የዳሰሱትን ይህንን እርሱ እንመሰክርላችኋለን። ሕይወት ታየ፣ ተነካ፣ ተዳሰሰ። ከዛ እሱ ተመሰከረ። አስቀድሞ የነበሩት አባቶች በሩቅ አይተው ተሳልመውት አለፉ። በዚህ አጋጣሚ ኦርቶዶክሳውያን ግንብ አትሳለም እየሄድክ ግድግዳ አትሳለም እየሄድክ አስቀድመው የነበሩ አባቶች ራሱ ተሳልመው ያለፉት ጌታን ነው። መሳለም ካለብህ የምትሳለመው ጌታን ነው፣ ኢየሱስን ነው። የሄድክ ግንብ 10 ጊዜ አትሳም። ግንቡ ላይ ምንም የለም። ግንቡንም ሳምከው ሄደ መሬት አፈሩንም ብትስመው ለሴም ነው። ስለዚህ እስቲ ጀገን ያለ ኦርቶዶክሳዊ ካለ ሉተራን ካለ ኢየሱስ ካለ አይ እኛ ኃጢአት የተሰረየው በጥምቀት ነው ወይ በጌታ ራት ነው የሚል ካለ ይግባና ማውራት ይችላል። በደንብ ይግባና ማውራት ይችላል። ይሄ ሁሉ ፍትጊያ ግን ከክርስቶስ ኢየሱስ ላይ የሰዎችን አይን ለማንሳት ነው። ያ የወንጌሉ አገልግሎት ላይ በቃ እነሱ አባቶች፣ እናቶች፣ አያቶች እያሉ ይህንን ተራ አርቲ ቡርቲ ወሬ ሲያወሩ የሚሰማቸው አጡ። ከዛ ምን አሉ? አይ በቃ ፔንቴኮስታሉ በኢየሱስ ጉዳይ አይሆንለትም፣ እኛ ሉትራውያንና መካነ ኢየሱስ ምንም ችግር የለንም፣ ኢየሱስ ተሰበከ አልተሰበከ ብሎ የሚል አይነት አስተሳሰብ የአብያተ ክርስቲያናቱ አይደለም። ልብ በሉ፣ አብያተ ክርስቲያናቱ ሁሌ ሲናገር እስካሁን አብያተ ክርስቲያናቱን አይደለም የምናገረው። እነዚህ በቸርች ውስጥ ተቀምጠው ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ኢየሱስ ሲሰበክ አይናቸው ደም የሚቀላ እነሱ አሁን የቤት ስራ ብለው ሰጥተው ማለት ነው። ለዚህ ነው አየህ፣ አሁን እኔ መልስ ስመልስላቸው ቤት ከፍተው 200 ሰውና ምናምን ነገር ያቸው ጀመር። እኔ በሰጠሁት እኔ አሁን መልስ ባልመልስ እዚህኛ መልስ ባልመልስ 30 ሰውና 20 ሰው ይዘው ያው የእንትና ማን ነው ኦሪገን እንዲህ ያሉት ሲሉ ነው የሚውሉት። ወንጌል ኢየሱስ ያድናል ሲሉት ሰምተን አናውቅም። ታዘቧቸው። ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ያሉት ኢየሱስ ያድናል ብለው ሲሰብኩ አይታችኋቸው አታውቁ። እና ልክ ነህ እና ቀጥል ቢኒ ተኝ በቃ ተስፋ ቁረጡ። እኛ የወንጌል አማኞች አይናችን አዳኛችን ላይ ነው። አይናችን አዳኛችን ላይ ነው።
አይኖቻችን ያረፉት የእምነታችን ራስ የሆነውና ፈጻሚ የሆነው ጌታ ኢየሱስ ክርስቶስ ላይ ብቻ ነው። ውሃ ላይ አይናችን አልተተከለም፣ አይተከልምም ወደፊትም። ቂጣ ላይ አይናችን አልተተከለም። የጌታ እራት ቂጣ ነው፣ ዝም ብዬ ተራ ቂጣ ነው እያልኩ አይደለም። ኦኬ፣ ግን ቂጣው ያድናል የሚል እምነት መጽሐፍ ቅዱሳዊም አይደለም፣ ዝም ብሎ ተራ ወሬ ነው። አዳኙ ጌታ ኢየሱስ ነው። አየህ፣ ራዕይ 13 ላይ እኮ እንደዛ ነው ያለን አይደል? ሸክምንና ኃጢአትን እያስወገድን አለ። ከበንን ሸክምና ኃጢአትን እያስወገድን ምን እናድርግ? የእምነታችን ራስ እና ፈጻሚ የሆነውን እርሱን እያየን ሩጫችንን በትዕግስት እንሮጣለን። ይሄ አቋማችን ነው። እግዚአብሔር አምላኬ ምስክሬ ነው። ከጌታ ከኢየሱስ ላይ አይኖቼን አታነሱትም። የወንጌላውያንን አይኖች አታነሷቸው። አዳኛችን ማን እንደሆነ ገብቶናል። ግዑዝ አዳኝ ሆን እንደማይችል ገብቶናል። ኢየሱስ እርሱ ብቻውን አዳኝ ነው፣ በቂ ነው። ያዘዘውን ትእዛዛቱን አንቀበልም አላለም። ጥምቀትን አንቀበልም አላለም። ጥምቀት አላዳነንም። ግን የተሰቀለው የናዝሬቱ ኢየሱስ ነው ያዳነን። ኤክሰፕሽናል እግዚአብሔር በዘመናት መካከል አስቀድመው የነበሩትም አባቶች አሁንም በዚህ ዘመን ላለነው አማኞች የመዳኑ መንገድ አንድ ነው፣ ኢየሱስ ነው። እርሱ ላይ ባለ እምነት ብቻ አስቀድመውም የነበሩ አባቶች ይሄው ጌታ ላይ አይኖቻቸውን እንዳደረጉ በርቀት አይተው ተሳልመውት አምነውት አለፉ። በዚህ ተመስከረላቸው አባቶች። እኛም በዚሁ ዘመን ሐዋርያቱም በነበሩበት ዘመን አዳኙ አንድ ብቻ ነው። በዘመናት መካከል እኮ ነው የምላችሁ። በዘመናት መካከል የእግዚአብሔርን ዘላለማዊ ሐሳብ ሲነግረን እኮ ገና ጳውሎስ ኤፌሶን ምዕራፍ 1 ላይ ሲጀምርልን ምን ብሎ ነው የጀመረልን? ነውር የሌለብን በክርስቶስ ኢየሱስ በፍቅር እንሆን አስቀድሞ ገና ዓለም ሳይፈጠር አስቀድሞ በልጁ ምን አደረገን? መረጠን አለ። ዓለም ሳይፈጠር ምርጫው በክርስቶስ ኢየሱስ የሆነ ብቻ ነው። ገና ዓለም ሳይፈጠር ጥምቀት ትለኛለህ እንዴ? ለመዳን አባቶችም ይሄንኑ ጌታ አምነው ነው የሞቱት። ሐዋርያቱም ይሄንኑ ጌታ አምነው ነው የሞቱት። እኛም ይሄንኑ ጌታ ብቻ ነው አምነን የምንሞተው። ሉቃስ 23 ላይ ከጌታ ጎን የተሰቀለው ጥምቀት አላሳሰበውም። በጌታ በኢየሱስ ክርስቶስ አመነ፣ ድነቱን ኢንስተንትሊ ተቀበለ። ኢየሱስ ጌታ እንደሆነ አመነ። ኢየሱስ ማን እንደሆነ ነው ያልኳችሁ? ጌታ እንደሆነ አመነ። ከዛ ኢየሱስ ከሙታን እንደሚነሳ አመነ። ላመነ ሰው አክቹሊ እንደሚነሳ አይደለም እንደተነሳ ሁሉ ነው ያመነው። ኦልሬዲ ኢንስተንትሊ እዛ ሆኖ። ለምንድን ነው ብላችሁ ከጠየቃችሁ እንደዚህ ነው ያለው እኮ ጌታ። በደንብ ካስተዋላችሁ ጌታ ሆይ ነው ያለው። ጌታ ሆይ አብሮት የተሰቀለውን ማናለው? ጌታ ሆይ። ከዛስ በመንግስትህ በመጣ ጊዜ አብሮት እየሞተ ከሆነ በመንግስትህ በመጣ ጊዜ አይባልም አይደለ? በቃ እንደ ሞተ በቃ ሞቶ እንደሚቀር እንደርሱ የሚያምን ከሆነ እኮ በመንግስትህ በመጣ ጊዜ አትለውም። ነገር ግን ከሙታን እንደሚነሳ ያውቃል። እምነት ይህን ያህል አይኖችን ያበራዋል። ልክ ጳውሎስ እንዳለ
ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ምን ይላል? ይጸድቃል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አሜን። አንድ ነው የመዳኛው መንገድ ወገኖች። ይኸው ከዘላለም ገና ፍጥረት ሀ ብሎ ከመጀመሩም በፊት የነበረው አንድ ነው መዳኛው፣ አሁንም አንድ ነው፣ ለዘላለምም አይቀየርም። ሌላ መንገድ የለም። ጥምቀት ብታመጣ አለ የሆነ ነገር ብታመጣ አዳኝ ሆነው ከጌታ ጋር ሊሰለፉ የሚችሉ ነገሮች የሉም። ወንጌል ስለ ጥምቀት ነው አላለንም ጳውሎስ። ኢንፋክት ቱ ኮንትራሪ ተቃርኖት ነው እንደውም የተናገረው። ጌታ ላጠምቅ አልጠራኝምና ወንጌልን ልሰብክ እንጂ ብሎ ነው። ከዛ ቀጥሎ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ ቀጥሎ ናሬሽኑን የቀጠለው ጥምቀት እንሰብካለን የሚል ጨዋታ የለም እዛ ጋር። ላጠምቅ አልጠራኝም አለ ጌታ፣ ወንጌልን ልሰብክ እንጂ። ወንጌል ማን ነው? ስለ ልጁ ነው። ፐርሰን ነው። ይህን ቻሌንጅ አደርጋለሁ የሚል ይምጣ። ኦኬ፣ የገባ ሰው አለ ሁሉ እንኳን ደህና መጣ። አይ ሰላም ቢኒያም፣ እንዴት ነህ? እግዚአብሔር ይመስገን። እህት ነሽ? ሶሪ እህት ነኝ። የኔ ጥያቄ ምንድን ይቅርታ ጉንፋን ስለያዘኝ ነው። ከየት ቤተ እምነት? ኦርቶዶክስ። ኦኬ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ። የኔ ጥያቄ ምንድነው ስፔሻሊ ኤርሚ አሁን ለምሳሌ እናንተ እኔ ሁለት እህቶች አሉኝ፣ አንድ ወንድም አንድ እህት አሉኝ። ፕሮቴስታንቶች ናቸው፣ ግን ሲጠመቁ እንኳን ሄጃለሁ፣ ተጠምቀዋል እነሱና ለምንድን ነው እንደዚህ የሚያጣላ ሀሳብ ላይ የምታተኩሩት? ገብተዋል? አሁን ለምሳሌ እኔ ኦርቶዶክስ ሆኜ ያመነ የተጠመቀ ይድናል በሚለው ቃል መሰረት አምኜ ያው በእርግጥ በልጅነት የተጠመቅኩት ለምሳሌ አሁን ጥምቀትን እናንተ አትጠመቁ እንደዚህ ይሄን ያህል ገባት ጸብ የሚጨር ነገር ነው ይሄና I don't know why ይሄንን ነገር አጥብቃችሁ የያዛችሁበት ነገር አይገባኝም። ጸብ ነው ገባህ? እኔ ቤተሰቤ ወላጆቼ አያቶቼም ኦርቶዶክስ ናቸውና አሁን ያንተ አነጋገር ቀደም እንትን ድንገት እንኳን አይኖ ቲክቶክ አይጠቀሙም፣ ግን ድንገት እንኳን የሰው ቢሰሙ ገባህ የቶንህ ይሄ በቃ መግፋት ቶንህ በጣም ይገፋልና እሱ ይጠቅማል ወይ? ምንድነው አሁን የሚያስተምረኝ እኔ አዘን ኦርቶዶክስ ምንድነው መማረው እዚህ አንተ ከምትናገር? ድነሻል አንቺ በመጀመሪያ ከመገፋት በስተቀር ይሄና ተጠምቀሽ ድነሻል? እኔም ሶሪ ምን አልከኝ? ተጠምቀሻል አይደለ? በ40 ቀንሽ እኔ በ80 ቀን ተጠምቀ ድነሻል አንቺ በ80 ቀን ያው ሴት ልጅ ስለሆንሽ አዎ እኔ ምናለውኝ እንደዳንኩ ነው ማምነው። የዘላለም ሕይወት አለሽ? ግን አዎ የዘላለም ሕይወት እንዳለኝ አምናለሁ። ግን የኔ ማን ነው የዘላለም ሕይወት የሰጠሽ? በማመኔ ነው። ምንድን ነው ግን እኮ ስለ አቋረጥከኛ so there is ግን ካለ እኮ there is something next አይደል? after ግን እሱን ጨርስና ጠይቀኝ። አይ እንትን ኦሬዲ መጨረስ እንችላለን ማለት በጣም ሲምፕል ነው። አሁን ጥያቄሽን በዛው እኔ በማወራይ ሰዓት በዛው ጥያቄሽን ራስሽ የመለሽው ትሄጃለሽ። ለዛ ነው የምጠይቅሽ። ኦኬ ቢኒያም ልታስተምረኝ ነው አሁን ወይስ ገፍትረህ ልታስወጣኝ ነው? ለምን ገፈትርሻለሁ? ካስተማርከኝ እኮ መብት ልትሰጠኝ ይገባ እኔ እንድናገር አይደል? እንድማር ከሆነ ማለት ነው። ኦኬ መማር የምትፈልጊ ከሆነ የሚማረው ነው ዝም ብሎ መማር ያለበት ወይ የሚማረው ነው ብዙ የሚያወራው ወይስ የሚያስተምረው ነው? ጥያቄ አለኛ። እሺ ብዬ ለመማር መጀመሪያ ጥያቄዎች አሉኝ። ገባ? ጥያቄ ሳይመለስ እኔ ደግሞ ለጥያቄዎችሽን ኦሬዲ ስለሰማዋቸው
ብሬንስቶርም እያደረግኩሽ ነው። መማር ከፈለግሽ አይሽ ብሬንስቶርም የሚባል ነገር አለ። የሆነ ነገር ከመጀመርሽ በፊት ስለዛ ነገር ምንም እንኳን የጠለቀ እውቀት ባይኖርሽም ግን ብሬንስቶርም ኩዌስችኖች ይኖራሉ ወይንም ጥያቄዎች ይኖራሉ። ምንድነው እነሱ? አእምሮሽን ኦልሬዲ አስቀድሞ ሰብጀክት ማተሩ ከመነሳቱ በፊት አእምሮሽን ለሰብጀክት ማተሩ ፕሪፔር ያደርጉታል፣ ያዘጋጁታል ማለት ነው። ለዛ ነው። ስለዚህ ብሬንስቶርም የሆኑ ጥያቄዎች ለምሳሌ ይሄ ምንድነው የሚባለው? በጣም ሳይንስ አታድርገው። እምነት እኮ በማመን እግዚአብሔርን በማመን በመቀበል የሚሆን ነገር ስለሆነ መማር ትፈልጊያለሽ? ጥያቄ ያለኛ ካልጠየቅኩኝ እንዴት አድርገህ ነው የምታስተምር? እሺ ምንድን ነው ጥያቄሽ? እኔ እስካሁን ጥያቄ አልሰማሁም፣ ምክር ነው የሰማሁት። ኖ ምን መሰለ፣ አሁን ለምሳሌ ጥምቀት አንተ ተጠምቀሃል፣ ይቅርታ መጠየቅ ከቻልኩ አንተን ተጠምቄያለሁ። ኦኬ፣ ለምንድን ነው ታዲያ እናንተ ጴንጤዎች እንደማትጠመቁ ጥምቀትን አውጥታችሁ እንደዚህ የምትቀጠቅጡን እኛን? ትሆንህ ደግሞ ምክሩ ምን መሰለ፣ እኔ ጴንጤ ለመሆን አይደለም ስታስተምሩ እሰማለሁ አንዳንድ ጊዜ የሚመቸኝ ከሆነ። ጥያቄ ነው የምትጠይቂው ወይስ አርጊው ነው የምታደርጊው ወይንስ ምክር እየመከርሽን ነው? ወይስ አንዱን ምረጭና አድርጊና ከምን አይነት ነገር ጋር ዲል እያደረግኩ እንደሆነ የሚያንደርስታንድ ከዛ በኋላ እንቀጥል አይሻልም? what's your purpose? እዚህ አሁን የመግባትሽ ፐርፐዙ ምንድን ነው? ኦኬ አሁን አንተ እዚህ ጊዜን የምትፈጀው ለሰዎች ፐርፐዙን ንገሪኝ መጀመሪያ። ቆይ ችግር የለውም። ፐርፐዝሽ ምንድን ነው? ለምን ጥያቄ የምትፈራው? ወይ ገድነስ ኖ ጥያቄ ፈርቻ። ፐርፐዝሽ ምንድን ነው? መጠየቅ ነው የምትፈልጊው ወይንስ መምከር ነው የምትፈልጊው? በጣም it's okay እኔ የጠየቅኩሽን ብቻ አሁን አድምጪኝ። እኔ እኮ እድሉን እየሰጠሁሽ ነው፣ በደንብ እንድታወሪ እድሉን ልሰጥሽ ነው። ልትመክሪ ነው የፈለግሽው? ልትጠይቂ ነው የፈለግሽው? which one is it? ወይስ argue ወይስ ልትሞግጭ? argue ሳይሆን argument እንኳን it's not constructive ግን ዲቤት ልታደርጊ ነው ወይ የምትፈልጊው? which one is it? ነው ማለት argumentም constructive ማድረግ ይቻላል። ግን እኔ አሁን argue ለማለት ራሴ እውቀት ለማድረግ እውቀት የለኝም። ግን እኔ even ለመማር ስመጣ እኔን ኮንቪንስ ለማድረግ የምታወራበት ሐሳብ ትክክል አይደለም፣ አታገኘኝም እኔን። አሁን አንተ ኦርቶዶክሶችን ወደ ጴንጤ ለማድረግ ነው አይደለ ወይ? ታዲያ ምንድን ነው? እኔ ጴንጤ ማንም እኔ ጴንጤ እንዳደርግ ለማንም እኔ ወንጌልን አልሰብክም። ጴንጤ እንዳደርገው እንዳትመጪ ጴንጤ ጋር ካስፈለገ ምን አገባኝ እኔ። ታዲያ ምን እየሰራ ነው? ስለ ጴንጤ ተቋም እዚህ ጋር የቆምኩ መሰለሽ እንዴ? እህቴ ኢየሱስ ክርስቶስ እሱ ያድናል፣ ጥምቀት ውሃ አያድንሽም። አይነው የጌታ ያዘዘው ስርዓት ነው፣ ግን ስርዓቱ ከድነት ጋር አይደለም። በጥምቀት ሚዳን ድነት የለም። በ80 ቀን ውሃ ውስጥ አስገብተው ስላወጡሽ ድነሻል ማለት አይደለም። ኦኬ እንደ መጽሐፍ ቅዱሱ እንኳን ብንሄድ ያመነ የተጠመቀ ነው። በ80 ቀን ምን ወንጌል ሰብከውሽ አምነሹ ጌታን ከዛ ተጠመቅሽ? ምታቂው ነገር የለም እኮ እሱን ልታስተምረኝ ነው አይደል? ጊዜን እየወሰድካለህ እኔን ለማስተማር ነው። እየመለስኩልሽ ነው። ጴንጤ ለማድረግ ማንንም አልሰብክም እያልኩሽ ነው። ጴንጤ ካላረክ ለምን ትለፋለህ? እንደዛ ከሆነ I don't know እንግዲህ ሌላ ፐርፐዝ አለ እንዴ? ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው ያለው እንጂ ጴንጤን ስበኩ ብሎ ጌታ ማንንም አላውቅም። Oh my god. Okay ቢኒያም እንግዲህ it's okay አንተ እንደፈለክ በል፣ ግን አትሊስት ሪስፔክት ይኖርህ ለእናቶች ለአባቶች፣ ምናልባት ቤተሰብም ውስጥ ኦርቶዶክስ the way you explain እንትን ይመስላል ዲስሪስፔክት አለበት ሆነ ላይ ነው። ስናስተካክለሽ አንቺ መሰለሽ ማለት ሚዛኗ አንቺ መሰለሽ ማለት ነው ማለት አይደለም። ኦኬ አሁን ችግሩ ይሄ ነው። ኦኬ በምንም አይነት ቶን ላውራው የማወራው ነገር ስድብ ሆኖ ከተሰማሽ ችግር አለ ማለት። ምክንያቱም የማወራው መጽሐፍ ቅዱሳዊ የሆነ ነገር ነው። ኦፌንድ ራሱ ካደረገሽ የማወራው ነገር ኦፌንድ ካደረገሽ ትክክል አይደለም፣ የሆነ ነገር ችግር አለ ማለት። ለምን? የማወራው የእግዚአብሔር ልጅ ኢየሱስን ነው። የእግዚአብሔር ልጅ ኢየሱስን አንቺ በቀደድሽልኝ መንገድ እንደዚህ ሆነህ አውራው፣ በዚህ ወጥተህ አውራው፣ በዚህ ገብተህ አውራው ልትይኝ አትችይም። ለምሳሌ ሰጠኝ ቀጥል አንተ ማወራበትን ቶን የሰጠኝ ጌታ ነው። ያ ማለት ግን ቀጥል ለምናገራቸው ሰዎች ሁሉ እወዳቸዋለሁ።
ስለምወዳቸውም እነግራቸዋለሁ። ከጥፋት ተመለሱ። ሃይማኖት አይደለም፣ አጥር ውስጥ ከቶ ይገልሻል፣ ዘላለምሽን ያጠፋዋል። ነገ ትቆሚያለሽ በእግዚአብሔር ፊት። እግዚአብሔር ፊት ስትቆሚ በ80 ቀን ጌታዊ ተጠምቅ ያለውና እስቲ ያስገባኝ አትዩ። እንደዛ የሚባል የለም። አይ ማርያም ኮኔ በእርሷ ስም እንደዚህ ያደርጋለውና እስቲ አስገባኝ። let me tell you one thing እዚህ እስካለው ቢኒ I'm sorry ቢኒ ያኛው ልጅ ነው እንዳለምታታና እግዚአብሔር ሁላችንም ይወደናል። እሺ ይሄ ማወቅ አለብህ። he loves all of us ልጆቹ ነን። ገባ? እግዚአብሔር ይወደናል። አንድ ልጁን የላከው ለዓለም ነው። ገባ? ለኔ ለኦርቶዶክሷ ነው፣ ለሙስሊሙ ነው፣ ለሌላው ነው። እና አንተ ብቻ የሆነ ወንበር ላይ ተቀምጠ ምናምን ዞር በሉ ልትል እንደማትችል ልንገር። እግዚአብሔር ይወደኛል፣ መማር በፈለኩ መጠን ያስተምረኛል። ገባህ? ይሄንም ማወቅ አለብህና አሚን ፍቅር ያስፈልጋል። ገብቶሃል? ለምትሰጠው ሰው ድነሻል አንቺ? አው በቃ በየዘላለም ህይወት አግኝተሻል አልከኝ። እሱ አይደለም መዳን ማለት? እንደዚህ እናርግ ቢኒ፣ እንደዚህ እናርግ። እናንተ ናችሁ የምትቀጥሉት። እንደዚህ እናድርግ አለች። እግዚአብሔር ይወደናል አለች። ልክ ነው። እኛ ይሄን ፍቅር ነው ለመናገር መጣ ነው። ቢኒ አንተ ነው የምትቀጥለው። ማይክን ከፈተው። እግዚአብሔር ይወደናል አለች። እኛም ይሄን ልንናገር ነው የመጣ ነው። ሰው እግዚአብሔር ሰው እንደሚወደው ሰው የሰው ልጅ ክርስቶስ እንደሚወድ ነፍሱን እስከ መስጠት ድረስ የወደደንን አዳኙን ይወዳችኋል፣ ያድናችኋል ያን እየሰበክን ነው። ግን ምን አለች ታችን? እግዚአብሔር ይወደናል፣ እኛ የእግዚአብሔር ልጆች ነን አለች። እኔ አሁን አንቺን የእግዚአብሔር ልጅ አይደልሽም ብዬ በእውቀት ቻሌንጅ እናደርግሻለን። ከቢኒ ጋር ቀጥይ። የእግዚአብሔር ልጅ የሆንሽበትን ነኝ ብለሽ ሄርሚ አንድ አትሂድ። አይ ነው ቢዝና አንድ ሰከንድ ስጠኝ ካንተ ጋር እና ይኸውልህ ከልቤ ነው የምልህ። አይ ነው በጣም እንደምትደክሙ አውቃለሁ። የምትደክሙት እኔ እንኳን እናንተን አይደለም ሌሎችም እምነት እንደዚህ የሚሰብኩት እየመጡ ቤታችሁ የሚያንኳኩትንም በጣም ነው ማደንቀው ያላቸው ነገር ለእምነታቸው ማለት ነው። አንተም እንደዛው። ግን ፍቅር እኮ ያስፈልጋል ኤርሚ። እኔን የሚስበኝ እኮ እህቴ ሆይ እንዲህ እያረግሽ ነውና እባክሽ ተመለሽ ልትለኝ ነው እንጂ አሁን ቢኒያም ቅድም ሊልክ ስገባ ምንም ማለት ነው እኔን አይደለም እኮ እየሰማን ምንም ነገር አላለ። እንደውም እኔ አንዳንድ ጊዜ እኔ ነኝ ጠንካራ ቃላቶችን ራሱ የምጠቀመው። እሱንም እንኳን ስጠቀም ህዝባችን የሚጠፋበትን መጥፋት ስለሚገደል እንጂ እህቴ ቤተሰብ መራ ሰው ነኝ። እኔ አሁን ራሴን ስነግርሽ ማን ቢኒም ቤተሰብ እንኳን ባይመሰርተን ገና ባያገባም ግን ሙሉ የሆነ ሰው የዩኒቨርሲቲ አስተማሪ የሆነ ሰው ነው። ኦኬ ሙሉ ሰው ነው። አገር መምራት የሚችል ሰው ነው። ሌክቸር እያደረገ ያለ ሰው ነው። ዝም ብሎ ግልብ የሆነ ነገር አይናገርም። እንደውም እኔ ነኝ አንዳንድ ጠንካራ ቃላት የምጠቀመው ማለት ነው። ምንም ዲስሪስፔክት አላረገሽም፣ ማንንም አላደረገም። ኦኬ ላንቺ አሁን ምናልባት ያንቺ ንግግር ለኔ ለስላሳ መስሎ ሊታየኝ ይችላል፣ ጠንካራ መስሎ ሊታየኝ ይችላል፣ ትህትና የተሞላበት ሊመስለኝ ይችላል፣ ወይ ደግሞ ትቢት የተሞላበት ንግግር ሊመስለኝ ይችላል። እኔን መሰለኝ ማለት ግን በዚህ ያለ ሰው ሁሉ በሙሉ ያንቺ ንግግር እንደዛ ነው። እኔ አሁን ለምሳሌ ትቢተኛ ነች ከንግግሯ ታስታውቃለች ብዬ ብል እዚህ ያለ ሰው ሁሉ 670 ሰው ሁሉ በሙሉ በአንድ ቃል ይስማማል ማለት አይደለም። ያንቺን ድምጸት ስሰማ እኔ የገመትኩትን ግምት የማይስማሙ ነው። እህት እንደዛ አይደለችም። ትንሽ ድምጿ ከፍ ብሎ ተጮኸ እንጂ አቃታለሁ ብሎ የሚል ሰው የሚያቅሽ ሰው ሊኖር ይችላል። እና ልክ እንደዛው ማለት ነው። ቢኒያው ምንም ነገር አላረገሽም ምንም። ኦኬ የምንደክመው ድካማችን እኛ ቁጭ ብዬ እሰማለሁ። እናንተንም ማለት አልፈልግም። እኛ ትውልድ መዳን አለበት። ትውልድ ደግሞ መዳን ካለበት ኦኬ እኛ ፔንቴኮስታል ነን፣ ቤተክርስቲያን አለን፣ አድራሻ አለን፣ የቤተክርስቲያን አገልጋዮች ነን። ኦኬ ፔንቴኮስታል ነን። ትውልድ መዳን ካለበት መጥቶ የሙሉ ወንጌል አባል አይደለም መሆን ያለበት። ኦኬ መጥቶ የመሰረ ክርስቶስ ቤተክርስቲያን አባል አይደለም መሆን ያለበት። መጥቶ የቃለ ሕይወት ቤተክርስቲያን አባል መሆን አይደለም ያለበት። ከኛው ልጀምርልሽ ብዬ ነው። ሄዶ ወይ ደግሞ መጥቶ የኦርቶዶክስ አባል አይደለም መሆን ያለበት። አባልነቱ ባይከፋም በመጀመሪያ ግን በእግዚአብሔር ልጅ ላይ ያለው እምነት ምንድነው? ምን ያህል ድረስ ነው ሰው አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ በእግዚአብሔር ልጅ ላይ ያመነው ማነው ያለው እምነት ዜሮ ነው። ዜሮ
ሲፈተሹ ዜሮ ናቸው። ወይ ደግሞ በእኔ ንግግር ኦርቶዶክሳውያን ስትያዙ አብዛኞቻችሁ ገለባ ናችሁ ብዬ የምለው ቃል ማለት ነው። ኤርሚያንተም የሰደብከኝ ነው አይደለሽ? አንቺን አይደለም ያልኩሽ። እኔ ያልኩት አላቄና ስዳበኝ ምንም ችግር የለም። እኔ እየሰደብኩ አይደለም። ገለባ ነው ማለት እኔ የገጠር ልጅ ነኝ። አብዛኞቻችሁ ስትያዙ ማለት ገለባ ማለት ክብደት የሌለው እውቀት የሌለው ማለት ነው። አንድ ሰው ከበደ ከተባለ እውቀት አለው ማለት ነው። ገለባ ማለት እውቀት የሌለው እንደማለት ነው በእኛ በገጠሩ። እኔ ባላቅ አስተማሪ ነኝ እኮ አላልኩኝም ኤርሚ። እኔ አንቺን እኮ አይደለም ብዬ የምልሽ፣ ዝም ብዬ ስናገር ገና ስትገቢ ቢኒን ከሰሽው። ቢኒን ከምትከሽው ይልቅ ኦኬ እኛ አሁን የእግዚአብሔር ልጆች ነን ብለሻልሽ። ኦኬ የእግዚአብሔር ልጅ ነሽ እህቴ ሙሉ። ኦኬ ማነው ሁሉ የእግዚአብሔር ልጅ ነሽ? አዎ ብለሽ ካልሽኝ የእግዚአብሔር ልጅ ይሆንሽ የእግዚአብሔር ልጅ ነኝ። በቃ እሱን የእግዚአብሔር ልጅ የሆንሽበትን መንገድ እስኪ ከቢኒ ጋር አውሪና እንየው። እኔ ሰው የእግዚአብሔር ልጅ ከሆነ ይድናል። የእግዚአብሔር ልጅ ነሽ አይደል? የዘላለም ሕይወት አለሽ አለሽ የዘላለም ሕይወት አለሽ። አሁን ብትሞቺ መንግስተ ሰማያት እንደምትገቢ ታውቂያለሽ? ይኸውልህ ቅድም ቢኒ ጠይቀኝ አንድ ነገር ልለው ስል አቋረጠኝ። እሱም ማለት ከቻልኩኝ ላስረዳ። ኖ አሁን የጠየኩሽን መልሽልኝና ከዛ አስረጂ። አሁን ብትሞቺ መንግስተ ሰማያት እንደምትገቢ እርግጠኛ ነሽ? ኦኬ የእኔ ጥያቄ መስል እግዚአብሔር ልጅ ነኝ፣ ግን ለምሳሌ ሙሉ ቀን የሆነ ኃጢአት ስሰራውዬ ከዛ ብሞት እገባለሁ? ሁሉ ያልጠየኩሽም እሱ ነው። አይኔ ደግሞ ገባ። የእግዚአብሔር ልጅ ከሆንሽ ወራሽ ነሽ ወይ? እንዴት እንደዋልኩኝ አሁን አንተ አታውቅም አይደል? ውሎዬን ማለት ነው። ለምሳሌ ስሰርቅ ምን ስል ምናምን ሰረቅ ውዬ ወዲያ በሞት እግዚአብሔር ጋር መግባት እችላለሁ እንዴ? ስለዚህ እርግጠኛ አይደለሽም ማለት ነው። ገና ለመስራት ንስሐ መግባት ዕለት ንስሐ እገባለሁ። እሱን አደርጋለሁ። በዛሬ ቀን ለሰራሽው ኃጢአት ንስሐ ገብተሻል? እንግዲህ ያው አሁን ንስሐ ገብተሽ ነው አልጋሽ ላይ ያለሽው ወይስ ሶፋሽ ላይ ቁጭ ያልሽ? አይደለም ዛሬ አሞኛል። ወደ ጸሎትም አልጸለይኩኝም። ማታ ጠዋት ነው የጸለይኩት። ኖ ግን ኤርሚ ይሄ አይጠቅም። ወይም ተፈኛል እንዴ ነው ኮንፊውዝ አድምጪ። ቀልድ አይደለም ማውራው። ጌታ አይበለው ቀልድ አይደለም። እኔም እየቀለድኩኝ አይደለም። ጌታ አይበለውና አይሁንብሽ። ጌታ አይበለውና እግዚአብሔር ረጅምን ዕድሜ ጤናን ይስጥሽ። አይበለውና አሁን በዚህ በታመምሽበት ህመም ካልጋሽ ላይ ባትወርጂ ብትሞቺ በእኔ እጅ ላይ አይደለም ነፍስሽ፣ በእግዚአብሔር እጅ ላይ ነው። እኔም ያንቺም ግን አይሁንብሽ። ምሳሌ ልምሰጥሽ። በዚህ በታመምሽው ህመም አሁን በአልጋሽ ላይ ሳለሽ ተኝተሽ ጠዋት ላትነሺ ብትቺና ብትሞቺ የት ነው የምትገቢው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሌላ ምሳሌ አድርግ። በጣም ሲሪየስ አይ ቁም ነገር ነው የማወራሽ። የኔና አንቺ እኔ አይዶን አነጋግሬ ካልሆነ እኔም ቁም ነገር ነው የማወራው። ተሰባሪ ነው ህይወታችን ነው ብዬ የምልሽ። የኔና አንቺ ህይወት የሰው ልጆች ህይወት እንደ ጥላ አላፊ እንደ ጤዛ ረጋፊ ነው መጽሐፍ ቅዱስ ላይ እንደሚናገረው። እንደ እንፋሎት በኖ የሚጠፋ እንደ ሳር የሚደርቅ እንደ አበባ የሚረግፍ ዘመን ነው ያለን እኔና አንቺ። በኢዮብ መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል እግዚአብሔር የሰውን ልጆች ፈጥሮ የእድሜያቸው ወሰን ሁሉ የእድሜያቸው ጣሪያ ወሰን ሁሉ በሱ ዘንድ ነው ተወስኖ ያለው። አታውቂው ሚዶ ነው። እኔ አሁን በዚህ ሰዓት ላይ ምሳ እየበላሁ ነው። ኦኬ ምሳ እየበላሁ ነው። ሂዶ ነው የዘመኔ የህይወቴ ማብቂያቱ ጋር እንደሆነ አላውቀውም። ማናችንም አናውቀው። አንቺ ደግሞ ያልጋሽ ላይ ተኝተሽ ሊሆን ይችላል፣ ሶፋ ላይ ተቀምጠሽ ሊሆን ይችላል። ሰው ሁሉ ማሰብ ያለበት ይሄ ነው። ዘላለማዊ ነዋሪ አይደለንም። የቱ ጋር የዘመንሽ ቁጥር እንደሚያበቃ የቱ ጋር የዘመኔ ቁጥር እንደሚያበቃ አላውቀውም። ለህይወት ዋጋ ስጥ ብሎ የሚለውን የመድን ድርጅትን ህንፃ ላይ ማስታወቂያ እሱ እናነባለን። ለህይወት ዋጋ ስጥ ብሎ ያው ኢንሹራንስ ግባ ነው፣ የኢንሹራንስ ስራ ነውና ለህይወት ዋጋ ስጥ ብሎ የሚለውን ግን የመጽሐፍ ቅዱስን እውነት ግን ሰው ለመቀበል ይቸግረዋል። ለህይወትሽ ዋጋ ሳትሰጪ ዋጋ የሰጠሽን ጌታ ሳትቀበዩ ድንገት ባልጋሽ ላይ እንደተኛሽ ጠዋት ላለመነሳትሽ ምንም ምክንያት ብትደረድሪ እግዚአብሔር የዘመንሽን ቁጥር በእጁ ስለያዘ የኔንም ያንቺንም የቱ ጋር ዘመንሽ እንደሚያልቅ አታውቂውም። ከሞት በኋላ ንስሐ የለም። ሰው ከተዘጋ ታሪኩ ተዘጋ። እህቴ እኔም አንቺን ብቻችን ነው የምንሄደው። እዚህ ቲክቶክ ላይ አሁን የሚያቀኝ ሁሉ ኤርሚያስ እኮ ሰባኪ ነው እንትን ምናምን ጌታ ወይ ምናምን ነገር ብሎ የሚል የለም። እኔም ብቻ ስሞት ከሚስቴ ጋር እንኳን ራሱ አልሄድም። ከልጆቼ ጋር እንኳን ከምወዳቸው ጋር ሄድም። በየተናጠል እንጠራለን። በክርስቶስ የፍርድ ዙፋን ፊት እንቀርባለን። ቅዱስ አባት እግዚአብሔር አብ የሚጠይቀው የላኩትን ልጄን ኢየሱስ ክርስቶስን እሱን ስሙት ያልኩትን ሰምተሽዋል ብሎ የሚጠይቅሽ
ልጄን ሰምተሽዋል ወይ ነው ብሎ የሚጠይቀሽ። የቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት አብ የሚጠይቅሽ ልጄን ስሙት ብዬ ደጋግሜ ነግሬያለሁ፣ ሰምተሽዋል ወይ ልጄ ነው ብሎ የሚልሽ። አዎ ሰምቻለሁ ብለሽ ካልሽ የልጁ ትምህርት ምን ነበር? ጥያቄ ግን ኦርቶዶክስ የሚባል ትራዲሽን ሃይማኖት ውስጥ ገብተሽ ነገር የተቀላቀለባት ባቢሎናዊ ትምህርት ያለባት ቤተክርስቲያን ውስጥ ሆነሽ የዘላለም ሕይወት አለሽ ብለሽ በራስሽ ላይ እየቀለድሽ ነው። ግን አለ ብለሽ ካልሽ ከቢኒ ጋር አውሪ። ምሴን እየበላው ስለሆነ ልጨርስ። እኔ ምን የራስን እኔ ወንጌል ነው የሚያስተምሩን እኛ ቤተክርስቲያናችን መድኃኒዓለም ነው የሚሄደው። ግን ምን መሰለህ ቢኒ አውራት እኔም ጥያቄ ያለኝ ገባ። እኔ 2 እና 2 ስንት ነው 4 በይ እንደዛ አይነት ጥያቄ አይመቸኝም። እኔም ጥያቄ ያለኝ ከጠይቃችሁኝ ማለት ነው። ኦኬ፣ ስለዚህ እርግጠኛ አይደለሽም ማለት ነው። ኖ ቢኒያም ጥያቄ ያለኝ እኮ ጥያቄ ለምን ፈራችሁት? የኔን ጥያቄ እኔን ለማስተማር ከሆነ እኮ ምንም ማለት ጥያቄ ቢኖረኝ መቀበል አለብኝ። ጠይቂ፣ የፈለግሽውን ጠይቂ። ኦኬ፣ አሁን ለምሳሌ እሺ ጥያቄ ሙሉ ቀን መጥፎ ነገር ስሰራ ኃጢአት ስሰራ እንደዚህ ውዬ ድንገት ብሞት ግን ክርስቲያን ነኝ ንስሐ ሳልገባ ወደ ጌታ ይኬዳል ማለት ነው? በቀን ምን ያህል ጊዜ ኃጢአት ትሰሪያለሽ? ኧረ እኔ እንደዛ ደግሞ ይታወቃል እንዴ? ኃጢአት ደግሞ እኩል ነው እኮ ትልቅና ትንሽ አለው እንዴ? ኃጢአት ትንሽም ነገር እሺ፣ ለምሳሌ በየቀኑ የምትሰሪው ኃጢአት አለ አይደል? በጣም ብዙ ይሆናል። ገባ? ምን እግዚአብሔር እየማረኝ ነው እንጂ ኃጢአተኛ ነኝ። ኦኬ፣ ሶ አሁን እንደው አሁን እንበልና የሆነ ቀን እንደዚህ በየቀኑ ያው የሆነ ጊዜ ላይ ኃጢአት መስራትሽ አይቀርም። እንደዚህ የሆነ ጊዜ ላይ ንስሐ ሳትገቢ ሞትሽ። ኦኬ፣ ስለዚህ በቃ ምን ኃጢአት ነው የምትሰራው? ምን ኃጢአት ነው ቢኒ የምትሰራው? ይሄ ሳታውቅ የምትሰራው ራሱ ብዙ አይደል? ምን ኃጢአት ነው የምትሰራው? የኃጢአቱ አይነት ምንድን ነው? ለምሳሌ በዋሽ ኦኬ፣ በቃ ለምሳሌ ዋሻው ልበላውን በሆነ ነገር ወይ ስራዬ ላይ ምናምን እንደዚህ ካለ ቀይቃ ዋሻው ኃጢአት ነው። እኔ ኃጢአት ሁሉ እኩል እንደሆነ ማጓባዘው የተለያየ ነው ኃጢአት። ለምንድን ነው የምትዋሽው? ለምንድን ነው የምትዋሽው? ኦኬ፣ የእግዚአብሔር ልጅ ነኝ ብለሻል አይደል? ቀደም እንደ እግዚአብሔር ልጅ ነኝ። ለምሳሌ አሁን የእግዚአብሔር ልጅ ኮሽ ዳግም ተወልደሽ ነው አይደል የሆንሽው? አዎ፣ ዳግም ስትወለጂ ከመንፈሱ ነው አይደል የተወለድሽው ወይስ ከውሃው ነው? የውሃ ልጆች ሊዋሹ ይችላሉ እንዴ? አንተ አትዋሽም? ኤርሚስ አትዋሽም የምትኖር የራስሽን ጣጣ ራስሽ እዛው መልሽ። ለምን እንደምትዋሽው አንተ ደግሞ ክፉማ እንደዚህማ ክፉ አትሆን እንጂ ምን እንደምትዋሽው ሁሉ ለምን እንደምትዋሽው ለምሳሌ ልንገርህ። ለምሳሌ ስራ አሞኛል ዛሬ። በእርግጥ ግን ሳያመኝ ቀርቻ አለው ከስራ ደውዬ ላለቃዬ ምና ፊሊንግ ጉድ ብዬ ግን የውሸት ማለት ነው ቀርቻ አለው። እሱ አሁን ውሸት አይደለም? እሺ፣ ይሄንን ውሸት በመዋሸትሽ ንስሐ ገብተሻል አልገባሽም? እኔማ እግዚአብሔር ረድቶኝ ሁሌ ለጸሎት ማታ ስንበረከክ የዋልኩትን በሙሉ ያስታወስኩትን ካላስታወስኩትም ደግሞ እግዚአብሔር ሆይ አንተ ከተሰወረ ኃጢአቴ ይቅር በለኝ ብዬ ንስሐ ገባለሁ። ሰምቶሻል አይደል? ጌታ እንደዛ ብለሽ ኤቭሪ ናይት ጸልያለሁ። አዎ ሰምቶሻል አይደል? ጌታ እንደዛ እንደምትይ እንደዛ ስትይ አዎ ይሰማኛል። እንዴ አምላክ አይደል? ሰምቶ ሲቅር እንደሚልሽ ታምኛለሽ እንዴ? በጣም ስለማምን አይደል ንስሐ የምገባው? አለቀ በቃ። ስለዚህ ብትሞቺ የት ነው የምትገቢው ነው? ሳልገባ ብሞት ብዬ ነው የጠየቅኩኝ። ኦኬ፣ የቀኑን ሰብስበሽ ማታ ላይ ነው የምታደርጊው ማለት ነው። ህሊናሽ እየወቀሰሽ ሁሉ አሁን ለምሳሌ አሁን ዋሽተሽ አሁን እኛ ጋር እዚህ ጋር ሆነሽ ዋሽተሽ ደግሞ ከዚህ ስትወጪ ደግሞ ወይ ማመንዘር ቢኖር ወይ ደግሞ መስረቅ ቢኖር ወይ ደግሞ መግደል ቢኖር ቀስ እያልሽ በየቀኑ የምታደርጊውን በየደቂቃው እያደረግሽ አይ በእግዚአብሔር ስም እኔ አመንዝር አይደለሁም። እሺ በአንዴሮ ሪፖርት የምታቀርቢለት ለጌታ አመንዝራ ግን አይደለሁም። ወይ እንደማመጥ ይሄ ራሱ እንደማመጥ የምታደርጉበት ሰውን አመንዝራ አይደለሁም። አመንዘር ቢኖር ዋይ ዩ ቹዝ ዛት ኃጢአት ለኔ ላይ ለምን ኃጢአት ነው? ምን ካላመነሽ አላመነዘርኩ ብለሽ ምን ከወንድ ጋር ትገናኙ? አላገባሁም። ያላገባሁ ሴት ስለሆንኩኝ
አስርቱ ትእዛዛት ውስጥ የኃጢአት ክፍል አይደለም እንዴ? አታመንዝር ብሎ የሚለውን የአስርቱ ትእዛዛትን እንደ ምሳሌ ነው ያልኩሽ። አመንዝረሻል አላልኩሽም። ለምሳሌ አድምጪኝ፣ የምታወሪው ከኤርሚያስ ጋር ነው እንዴ? ከኤርሚያስ ጋር በሆን ምን ሰድበኸኝ ልታስወጣኝ ነው? ሌላ ምንድን ነው? አትደበድበኝ፣ አታገኘኝም። አልሰደብኩሽም። ኤርሚያስ ምንድን ነው? ኤርሚያስ አገልጋይ ነው አይደለም? ሌላ ምንድን? አገልጋይ ማለት ነው። ታዲያ አገልጋይ ነው። ጽድቅን ጽድቅ ብዬ ነው የምናገረው። ስለዚህ አንቺ ምናልባት ብሰርቅ አልሽ፣ ሶሪ በዋሽ አልሽ፣ አላልሽም እኮ እንደ ምሳሌ የተጠቀምሽው። ውሸትን እንደ ምሳሌ ከተጠቀምሽ እኔ ደግሞ ምንዝርናን እንደ ምሳሌ ብጠቀም ምኑ ነው ከንክኖሻል ማለት ነው። ከከነከነሽ ጠየቀኝ እኮ አስጨነቀኝ እኮ። ምን አይነት ለምሳሌ የቀኑን ሁሉ አሁን እዚህኛ ጋር ብትዋሽ ምሳሌ ነው ያልኩሽ። ልብ በይ። ምንዝርናንም በምሳሌነት ነው የጠቀስኩት። ምክንያቱም ምንዝርና ውሸትን በሐሰት አትመስክር፣ አታመንዝር ብሎ የሚለው ከአስርቱ ትእዛዛት ውስጥ ሁለቱም አለ። ምን ነው ለአንቺ ሲሆን ምንዝርና አይኔ እንደዛ አትበለኝ፣ እንደዛ አይነት ሴት አይደለም ብለ እኔ መቼ ነሽ አልኩሽ? ግን ደግሞ የሰው ልጅ ነሽና በፍቶት ልትቸገሪ ትቻለሽ፣ ልትወድቂ ትቻለሽ። በሰው ልጅ ታሪክ ውስጥ ማለት ነው። እህቴ ጌታ አድርጌ በደንብ ተገኝተሻል ማለት ነው። አየሽ፣ መንፈራገጥ ከበዛ እዚህ ደጋግሜ የምናገረው ነገር ላይ ችግር አለብሽ ማለት ነው። ከሌለብሽ ግን ራስሽን ነው የምታውቂው። እህቴ እንደ ምሳሌ ነው የተጠቀምኩት። ነሽ እያልኩሽ አይደለም። ካልሽ ችግር አለ ማለት ነው። እዚህ ምንዝር ነው አቅጣጫ። ከሌለ ግን በቃ ሰላም እኮ ነው። እኔ አንቺ ውሸትን እንደ ምሳሌ ከተጠቀምሽ እኔ ደግሞ ምንዝርና እንደ ምሳሌ ብጠቀመው ሆንሽ አመንዝራንሽ አላልኩሽም። እንደ ምሳሌ ነው የተጠቀምኩት። አንቺ እዋሻለሁ ብለሽ እንደ ምሳሌ ሙሉ ማለት በዋሽ ብለሽ እንደ ምሳሌ ከተጠቀምሽው እኔ ደግሞ ምንዝርና ብሎ የሚለውን ኃጢአት እንደ ምሳሌ ብጠቀመው ለምደ የቆረቆርሽ ነው የምልሽ። ሁለቱም ኃጢአት ነው። ኦኬ፣ ሁለቱም ኃጢአት ነው። ስለዚህ በቀኑ ውስጥ ሰው በመዋሸትም በማመንዘርም፣ ማመንዘር ማለት የግድ ከወንድ ጋር ሄዶ መተኛት ብቻ አይደለም፣ ከሴት ጋር ሄዶ መተኛት ብቻ አይደለም። በጌታችን በኢየሱስ ክርስቶስ አስተምሮ ወደ ሴት ያየ የተመለከተ በዚያን ሰዓት ላይ የተመኛትም በልቡ ከሷ ጋር አመነዘረ ይላል። እንግዲህ ይኸውልሽ እንትኑን አስረግጬ ልንገርሽ የጽድቁን ጎዳና ማለት ነው። በማየት ሰው ይፈተናል፣ በማየት ሰው ኃጢአትን ይሰራል። ለዓይኔ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ ብሎ ጸጋውን ተማምኖ በእግዚአብሔር ፊት መጸለይ ነው የሚያዋጣው። ስለዚህ እንደ ምሳሌ የተጠቀምኩት ነገር ሁሉ አይ እኔ እኮ እንደዛ አይደለሁም ምናምን ነገር። እንዴት ነው እንደዛ የማትሆኚው? አንቺ ከሀገር ሁሉ ሴት የተለየሽ አይደለሽ? በወንድ አትፈተኝም እንዴ? ትፈተኛለሽ። እሱን አትቀይረው ኤርሚያስ። ወደ ነበረው አልቀየርኩትም። አሁን ስለዚህ የቀኑን በደልሽና ኃጢአትሽን በሌሊቱ ነው ወይ አንዴ ሪፖርት የምታቀርቢለት ለጌታ? ሪፖርት የማቅረብ ያህል ማታ ቤቴ ስገባ በቀኑ ላይ በበደልኩ ሁሉ ማረኝ ብዬ እለዋለሁ አልሽ። አንቺ ማታ ጨለማን ተገና አድርገሽ ነው እንዴ በጌታ ፊት ንስሐ የምትገቢው? ለምን በእያንዳንዱ ሰዓት ለምሳሌ ይህን ተናግሬ ልስጥሽ። ለምሳሌ ልክ አሁን አንቺ ያልሽውን በውሸት ዋሽተሽ ከሆነ ወዲያውኑም ብለሽ የምትይው ጌታ ሆይ ቅድም ሐሰትን ተናግሬያለሁ፣ ዋሽቻለሁኝ፣ ይሄን ላደርግ አይገባኝም ነበር፣ በድያለሁ፣ ይቅር በለኝ፣ በፈሰሰው ደምህ በደል ኃጢአቴን እጠበኝ ብለሽ ከሆነ የምትጸልዩ ደግሜ በሌላ የኃጢአት ጎዳና ደግሞ እንዳልበድልህ ጠብቀኝ፣ ጸጋ ይብዛልኝ ነው ማለት ያለብሽ ማለት ነው። ቀጥሎ ምንዝርና ቢመጣ አታደርጊውም፣ የጌታ ጸጋ ይከልልሻል። ቀጥሎ መስረቅ ቢመጣ አታታንሽውም፣ የጌታ ጸጋ በእግዚአብሔር ጸጋ ላይ ትደገፊያለሽ። ስለዚህ በውሸትሽ ብትወድቂ እንኳን በዝሙቱ አትወድቂም፣ በስርቆቱ አትወድቂም፣ ሰው በመግደል አትወድቂም። ምክንያቱም ኃጢአትሽን የተናዘዝሽው ጌታ ፊት ነው። ይቅር በለኝ ያልሽው ጌታን ነው። ደግሜ እንዳልበድልህ ጠብቀኝ ያልሽው ጌታን ነው። ጸጋ ይደግፈኝ ያልሽው ጌታን ነው። እንደሚሰማሽ እርግጠኛ ከሆንሽ ለሰራሽው ምሕረትን ገና ደግሞ እንዳትሰሪ ደግሞ ጸጋን እንደሚያበዛልሽ አምነሽ በፊቱ ተደፍተሽ ከጸለይሽ እግዚአብሔር ይቅር ይላል፣ ለሰራሽው ይቅር ይልሻል። ደግመሽ ደግሞ እንዳትሰሪ በሌላም በደና ኃጢአት እንዳትሰሪ ደግሞ ጸጋው ይደግፍሻል ማለት ነው። እና ይህ ከሆነ በዚህ መካከል የማታውን ሪፖርት ምናልባት እንደማቅረብ አቅርበሽ ብትሞቼ የት ነው የምትገቢው ብዬ ስልሽ አታውቂውም። በኦርቶዶክስ ቤተክርስቲያን በጽድቅም ኑሩ ያለ ጽድቅም ኑሩ አላቅም አላልኩም ኤርሚያስ። ካልፈለግከኝ ልወጣልህ እችላለሁ። አሁን ርዕሱ ሄደ እኔ ጠየቅኩህ
እሺ አንድ ሰው በቀን ውሎ እርግጠኛ ነኝ አንተም ተሳሳታለህ ብዬ አምናለሁ ማንም ፍጹም ስለሌለ ስጋ ለባሽ ሁሉ ኃጢአት ይሰራል እያወቀም ሳያወቅምና እንደሱ ንስሐ ሳይገባ ቢሞት ወደ ጌታ ነው ወይ የሚሄደው ብዬ ነው የጠየቅኩና ሌላ በጣም ሰፊ ከርዕሱ ውጪ ነገር አደረግና ተናልከው እንደዚህ እናድርገው። ኦኬ ቀጥል ብሩ። እሺ እንደዚህ እናድርገው። ኃጢአት ራሱ ምንድነው የሚለውን ነገር በደንብ ማጥራት ያስፈልጋል። ኃጢአት መስራት የሚለውስ ደግሞ ምንድነው የሚለው እሱም መመለስ መቻል አለበት። እሺ ይሄ በደንብ ግልጽ መሆን አለበት። አንደኛው ኃጢአት ማለት ምንድነው? ኃጢአት ተሰራ ሲባል ምንድነው የሚለው መመለስ መቻል አለበት። አንደኛ ክርስቲያን ኃጢአት ይሰራል ወይ የሚለው ነገር መመለስ አለበት። መጽሐፍ ቅዱስ ይዘሻል እታለ መጽሐፍ ቅዱስ ስልኬ ላይ ስለሆነ አይመቸኝም። ቢኒ ላስቸግርክ ትከፍትልናለህ? ያ ሹር እከፍትላችኋለሁ። እሺ አንዴ ላስቸግርክ። ችግር የለውም። not a problem. አንዴ give me 1 minute. እነዚህ ላርቅ። እሺ ቢኒስኪ ምን ላውጣለህ? አንደኛው ዮሐንስ መልእክትን ክፈትልን። ቢኒስኪ ያወጣልን አንድ ጥያቄ ልጠይቅሽ። ለምሳሌ ጠዋት ምናልባት ኃጢአት ልሰራ እችላለሁ ማታ ግን በጌታ ፊት ሆኜ ንስሐ ገባለሁ አልሽ። ልክ ኃጢአት ስትሰሪ እግዚአብሔር ከህይወት መዝገብ ላይ ይሰርዝሻል? ይኸውልህ ብሩክ አንድ ሰው የሆነ ጥያቄ ጠይቅና ዝም ብሎ የሚመልሰው መልስ የሱ በቃ ማህተም አይደረግበትም ያንን አለ ተብሎ እኔ ሲያስጨንቀኝ ኤርሚያስ ምንድነው እንዲመስለኝ እንጂ ለምሳሌ አንዳንድ ጊዜ አለ አይደለ በሆነ ምክንያት ተገደም የምትዋሽበት ሲቹዌሽን ሲያጋጥም እዛው ላይ ሆኜ በልቤ አይደለም ቆይ ፕሊዝ let me finish ብሩክ እግዚአብሔር ይቅር በለኝ ይላለው ግን የኔ የጸሎት ልማዴ ግን እስካሁን ድረስ መጸልየው ጠዋት ስራ ከመሄድ በፊት ጸልያለሁኝ ከዛ ደግሞ ቀን ስለማልመጣ ማታ ደግሞ ስመጣ በደንብ ተንበርክኬ የምጸልይበት ሰዓት እሱ ነው ማለት ነው። ሌላው ግን በማንኛውም ጊዜ ፕሮግራምሽን ታዩና ፕሮግራሙን ታዩና ለምሳሌ ኃጢአት ሳትሰሪ መኖር ትችላለሽ ሳትበድይ መኖር ትችላለሽ? አልችልም ለዛ አይደለም ንስሐም ገባ መልካም እሺ ስሚኝ በደንብ ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ውስጥ ባለው ጋፕ ውስጥ እግዚአብሔር ከህይወት መዝገብ ይሰርዝሻል? ንስሐ አልገባሽም ነገር ያልኩሽን በደንብ ስሚኝ ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ላይ ኤዱ የሚታርግ እሺ ኃጢአት ሰርተሽ ከዛ ንስሐ እስከምትገቢ ባለበት ሰዓት እግዚአብሔር ከህይወት መዝገብ ይሰርዝሻል? ኖ እግዚአብሔር አባት ነው እንደዚህ አይጨክንም ግን ቅድም ኤርሚያስ አሁን ራይት ናው በቴጂ ሲለኝ ነው የተናገርኩት እንጂ እግዚአብሔር ጨካኝ አምላክ አይደለም ገባር ስበርሳችን እኛ ነን የምንጨክከው እንጂ እግዚአብሔር ለሁላችንም ይራራል አይሰርዝሽም ከህይወት መዝገብ ላይ ንስሐ አልገባሽም ንስሐ ከመግባትሽ በፊት ሰርዞሻል ወይስ አልሰርዘሽም? በደለሻል ኃጢአት ሰርተሽ እሱን ነው የምጠይቅህ ብሩኬ ብሄድሳ ነፍሴ ከኔ ብትወሰድ በቃ እኔ ልመልስሽ መልስልኝ አንተ እኔ ብቻ የእግዚአብሔር ቃል የሚለውን ላሳይሽ ምዕራፍ 3ን ክፈትልን መጀመሪያ ኃጢአት ራሱ ምን ማለት ነው የሚለው መጀመሪያ እንመልስ ከቁጥር 8 ጀምሮ እናንብበው በደንብ ስሚኝ እሺ አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 8 እስከ 10 ድረስ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ኃጢአትን ምን የሚያደርግ የሚሰራ ከማን ነው? ከዲያብሎስ ነው። ኃጢአት የዲያብሎስ ስለሆነ ማለት ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ኃጢአትና ዲያብሎስ አንድ ናቸው ማለት ነው። ያ ማለት የዲያብሎስ ማለት የቁጣ ልጆች ባህሪ ነው ማለት ነው። እሺ የቁጣ ልጆች ባህሪ ምንድነው? በኃጢአት ይገለጣሉ። ስለዚህ የዲያብሎስን ስራ እንዲያፈርስ ምን ኃጢአትን እንዲያፈርስ ማለት ነው። የዲያብሎስ ስራ ኃጢአት ነው። የዲያብሎስን ስራ እንዲያፈርስ ቁጥር 9 ላይ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኃጢአት እንዲፈርስ ፈርሷል ማለት ነው በክርስቶስ ኢየሱስ መገለጥ። ከዛስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። አሁን ይሄን እግዚአብሔር ቃል ነው እየተናገረ ያለው። ምን ማለት ነው የሚለውን በደንብ ነግርሻለሁ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ምክንያቱም ሲናገር ዘሩ በእርሱ ይኖራልና። የእግዚአብሔር ዘር አሁን ዲያብሎስ ኃጢአትን ያደርጋል ብሏል። የዲያብሎስ ስንሆን የቁጣ ልጆች ስንሆን ዘራችን ከአዳም ስለሆነ የወደቀው ሰው ስለሆነ ኃጢአትን እንሰራለን።
አሁን ዘር ነው የምንቀይረው። ማንነታችን ምን ይሆናል? ከእግዚአብሔር የተወለደ ስለምንሆን ዘሩ በእርሱ ስለሚኖር ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ናይስ። ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ምን ማለት ነው? የእግዚአብሔር ልጆች ኃጢአትን ባለማድረግ፣ የዲያብሎስ ልጆች ደግሞ ኃጢአትን በማድረግ የተገለጡ ናቸው። አንድ ሰው በኃጢአት አረንቋ ውስጥ ስትመለከችው ይሄ የቁጣ ልጅ ነው ትያለሽ፣ የዲያብሎስ ነው ትያለሽ። አንድ ሰው ደግሞ በመልካም ህይወቱ ከተመለከትሽ ይሄ እግዚአብሔር ነው፣ ህይወቱ ይናገራል ማለት ነው። የእግዚአብሔር ልጆችንና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እሺ፣ ጽድቅን የማያደርግና ወንድሙን የማይወድ፣ አሁን በደንብ ስሚ፣ ከእግዚአብሔር የተወለደ ኃጢአትን አያደርግም ብሎ ነግሮናል መጽሐፉ። ያ ማለት ከእግዚአብሔር የተወለዱ እኛ ክርስቲያኖች፣ አሁን እኔ ይህን ስናገር ስለ ጴንጤ ነው እያወራ ያሉት፣ ማለትም በክርስቶስ ኢየሱስ አምኖ ስለ ዳኑ ሰዎች ነው ማወራው። ኃጢአትን አያደርጉም? አዎ አያደርጉም። ኃጢአትን አለማድረግና አለመሳት ግን አንድ አይደለም። አየሽ፣ ሁሉ በደንብ ስሚ። ኃጢአትን አናደርግም ስንል አንደክምም አንወድቅም ማለት ግን አይደለም። ምዕራፍ 1 ጋር ይደልኛው ቢናይ ምዕራፍ 1 ይሄን ከያዘን በኋላ ከእግዚአብሔር የተወለደ ኃጢአትን አያደርግም ካለም በኋላ ዮሐንስ ምዕራፍ 1 ላይ ምንድነው የሚነግረን? ምን ማለት ነው የሚለው ሲመልስ ከቁጥር 5 ጀምሮ ከቁጥር 5 ጀምሮ ምዕራፍ 1 ላይ እንደዚህ ያለን ዮሐንስ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል። እግዚአብሔር ብርሃን ነው። በቃ ይሄ መልእክቱ ይሄ ነው። ምንድነው? እግዚአብሔር ብርሃን ነው የሚል ነው። ከዛስ ከእርሱ ጋር ህብረት አለን ብንል ቁጥር 6 ኪ ፖይንት፣ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ ምትለዋን ቃል አይሻት። በጨለማ መመላለስ ማለት ኃጢአትን ህይወት ማድረግ ማለት ነው። ለምሳሌ በቀን 3 ትበያለሽ፣ አላቅም፣ ከዛ በላይ ከዛ በታች አላቅም። ያው ይሄ መደበኛ የታወቀ የሰው ልጅ ባህሪ ስለሆነ ነው እንደዛ ያልኩት። ያ ማለት በየቀኑ እንመገባለን፣ በየቀኑ የምናደርገው ድርጊት ነው መመገብ። ለምሳሌ ኃጢአትንም ህይወታቸው ያደርጉታል። ምን አይነት ሰዎች? የቁጣ ልጆች። አየሽ፣ ኃጢአት ውስጥ መኖርና መውደቅ ልዩነት ስላለው ነው። መውደቅ መሳትና በኃጢአት አረንቋ ውስጥ መኖር ልዩነት አለው። ታዲያ ምን አለን? ከእርሱ ጋር ህብረት አለን ብንል፣ ከእግዚአብሔር ጋር እኔ ህብረት አለኝ ብል በጨለማ በመላለስ እንዋሻለን እውነትንም አናደርግም ይላል። ከእግዚአብሔር ጋር ህብረት አለኝ የሚል ሰው በጨለማ አይመላለስም ማለት ነው። ታዲያ በብርሃን ነው የሚመላለሰው፣ ህይወቱ የተገለጠ ነው ማለት ነው። ለምን? ከብርሃን ጋር ህብረት ስላደረገው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ይላል። አየሽ፣ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። ምን? በብርሃን አሁንም እዚህኛው ብርሃን የሚለው ቃል መመላለስ የሚላለው ከእግዚአብሔር የተወለደ ኃጢአትን አያደርግም ማለት ይኸውልሽ ምን ማለት ነው? ከእግዚአብሔር የተወለደ በብርሃን ነው ህይወቱ፣ ምልልሱ በብርሃን ነው ማለት ነው። አሁን ለየነው ማለት ነው። ኃጢአት ማድረግ ሲባል ምን ማለት ነው የሚለውን በኃጢአት አረንቋ ውስጥ ተዘፍቆ መኖርና መሳት ልዩነት አለው፣ መድከም ልዩነት አለው። ታዲያ ከእግዚአብሔር ጋር ህብረት አለኝ የሚል ሰው ህይወቱ እንዴት ነው? በብርሃን የሚመላለስ ሰው ነው ማለት ነው። ግን ይሄ በብርሃን የሚመላለሰው ሰው ደግሞ ሊወድቅ ሊስት ይችላል። ምዕራፍ 2 ጋር ሄድልኝ ቢናይ፣ የመጨረሻ ጥቅስ ምዕራፍ 2 እችንም በዛው ነገር የልጁ የኢየሱስ ክርስቶስ ደም የልጁ የኢየሱስ ክርስቶስ ደም እሱን ነው። በቃ አሁን ምዕራፍ 2 ላይ የሚናገረው ይሄ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻለን። የክርስቶስ ደም የኛ ጉልበትና ንስሐችን አይደለም ኃጢአትን የሚያነጻለን፣ የክርስቶስ ደም ነው ከኃጢአት ነፃ የሚያደርገው። እሺ፣ አሁን ክርስቲያን በጨለማ አይመላለስም ብዬሻለሁ። ያ ማለት ክርስቲያን አይገልም፣ ክርስቲያን አይደፍርም እያልኩሽ ነው ያለሁት። ግን ደግሞ ክርስቲያን ሊደክም ደግሞ ይችላል፣ ሊወድቅ ይችላል፣ ሊስት ይችላል። ታዲያ ይሄ የሳተው ክርስቲያን ስቶ ቢሞት ወዴት ይሄዳል እያልሽ ነው ያለሽው? ወደ እግዚአብሔር መንግስት ይሄዳል። በኃጢአት ጸንቶ የሚኖረውን አይደለም ብለሽ፣ እሱማ ወንጌል ያስፈልገዋል። ኃጢአት የለባችሁም? ኦፍ ኮርስ ኃጢአት የለብንም። በእግዚአብሔር ፊት ነውር አልባ ነን። ክብር ለኢየሱስ ይሁን። ክርስትና ማለት ይሄ ነው። ትምክህታችን ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ነውር አልባ ነን። እኛ ነውር አልባ ነን በእግዚአብሔር ፊት። ምንድነው በኃጢአት ጸንቶ መኖርና መድከም ልዩነት እንዳለው አሳይቻለሁ። ለምንደክም ሰዎች ምን ተብሎ ተጽፏል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ይኸው ምዕራፍ 2 ላይ አሁን ከእግዚአብሔር ቃል ነው እየነገርንሽ ያለ ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ለምን? ኃጢአት ባህሪያችን የሚስማማን ስላልሆነ። ማንም ኃጢአት ቢያደርግ ልጆች ከሆኑት መካከል
በእግዚአብሔር ሕይወት ውስጥ ከሚመላለሱት መካከል ግን ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ይላል እርሱም